አንገታቸው ላይ ክር ስላለ ብቻ እያጠቁ ነው ፕሮቴስታንቱን የሚል የፖለቲካ እንድምታ ነው ማስያዝ የፈለጉት። የቲክቶክ ገንዘብና የዩቲዩብ ገንዘብ እንደሚለቃቅሙት ለመለቃቀም ሳይሆን እኛ ኃላፊነት ተሰምቶ ነው ለምእመኑን ለመጠበቅ ለእረኝነት ነው የምንናገረው። አልሰማቸውም እያልክ ነው? አሁን የተከፈተብን ክስ አልሰማቸውም እያልክ ነው? ባጭር ቃል ጉቦ በልተው ምን አድርገው ምን ነገሩን አደፋፍ ነው የሄዱ ሰዎች ናቸው። ምን እናደርጋለን እኛ የመንግስት ሲስተም ካልሰራ? ስምን ሳልጠራ ለምሳሌ እምነት ተቋምን ጠርቼ እምነት ተቋም አልጠራማ። ፓስተር ሆነ ፓስተር የእምነት ተቋም አይደለም። አልተከፈተም ክስ። በተለያየ ሚዲያ ካውንስሉ ውሸታቸውን ነው የሚያወሩት። ካውንስል ክስ ከፈት ወደ ጌታ በቅርብ ጊዜ መጡ ያልተገሩ ምናምን እንደሚሳደቡት ጋር እኩል አይደለንም ለማለት ነው። ክርስቲያን ውስጥ እንዲህ አይነት ነውር እየተፈጸመ ነው። በተለይ መሪዎች ደግሞ ያልተቀደሰ ጋብቻ አድርጓል ተብሎ ከፍተኛ ንትርክ ነበረ። የአደባባይ ሚስጥር ነው። ይችላል ፓስተሮች የፓስተሮች ሁሉ ወኪል አይደለም። ፓስተር ማን ነው ተባለ? ቄስ ማን ነው? እኛ ምን ነው ጨርስልህ። ስማ መጀመሪያ ወደ ኋላ ተመልሰው እነዚህም አደብ እንዲገዙልን ቢደረግ አለ። ለምሳሌ ክርስቲያን ሚዲያ የሚባል ከሆነ ምንም ማለት አይደለም። እንኳን እኛ የእምነቱ ራስና ፈጻሚ የሆነ ክርስቶስ ተሰድቧል፣ ተተፍቶበታል። እያልከደ ያለው ዘመነ ካሴም ኦሮሞ ዘር አለበት። ኦሮሞ ነው ዘር ግንዱ። ጥፋቱና ኃጢአቱን ብቻ ነው እኛ የምንቃወመው። ስለዚህ እንጸልይላቸዋለን፣ አይዟችሁ። ከዚህ በፊት ስናደርግ እንደነበረ የምንተዋወቅ ሰዎችም አለን፣ የረዳኋቸው ሰዎች አላችሁ። አንዳንዶቹ እነዚህ ሰዎች እኛ የምናውቃቸው አለ የአእምሮ ህመምተኞች ናቸው የሚናገሩት። አዎ ሚዲያ ከፍቶ ማን ይከለክላል? እብዳሁ ሚዲያ ይዞ ቢናገር ሲሳደቡ ግለሰቡን አንድ ግርማ ዘውዴ ብቻ አይደለም ማለት ነው በሚሳደቡበት ጊዜ። ሰላም ጤና ይስጥልኝ ውድ ያሌታ ቤተሰቦቻችን፣ ሰላምና ፍቅርን ተመኘን። እንኳን ለበዓል አደረሳችሁ ለፋሲካ በዓል። እንግዲህ በዓሉ ካለፈ ከሁለት ቀን ከሶስት ቀን በኋላ ነው ወደ እናንተ ብቅ ያልነው። በበዓል ድባብ ውስጥ ሆነን ነው የምናወራው። እንግዲህ በዓሉ በሰላም እንዳለፈ በመላው ዓለም ያሉ ኢትዮጵያኖች በተለያዩ አማራጮች ሀሳባቸውን ሲሰነዝሩ ነበረ። በዚህ ጉዳይ ላይ እንግዲህ ቀደም ብሎ አንድ ሀሳብ ከተማችን ውስጥ ይንሸራሸር የነበረ ጉዳይ ላይ በዛ ጉዳይ ላይ ለማውራት እንግዲህ የምናከብረው ቄስ ዶክተር ግርማ ዘውዴን ዛሬም ስቱዲዮ ጋብዘናል። እንደተለመደው በፍጹም ፈቃደኝነት ሀሳቡን ለመግለጽ የሀሌታ ቤተሰብ ሆኖ ቄስ ግርማ ዘውዴ በመሃላችን ተገኝተዋል። ያመጣን ሁሉም ትልቁ ጉዳይ እንግዲህ ሰሞኑን በአርቲስት ገነት ንጋቱ በምታቀርበው በአንድ ሾው ላይ አንድ የማስታወቂያ ባለሙያና የፊልም ባለሙያ ቀርቦ በተለይ ከተመሳሳይ ጾታ ጋብቻ ከግብረ ሰዶምን በተመለከተ ያቀረበው ሀሳብ ቤተ እምነትን ሆን ተብሎ ለማጥቃት የተሄደበት ርቀት ነው ተብሎ ይሄ ጉዳይ በአደባባይ ሲነገር ነበረ። የወንጌላውያን ቤተ ክርስቲያናት ህብረትም የህግ ክፍል ይህንን እሷንና ልጁን እንደከሰሰ የተለያዩ ሚዲያ አማራጮች ወጥቶ እየሰማን ባለንበት ወቅት እንግዲህ ቄስ ዶክተር ግርማ ዘውዴን ደግሞ ቀድሞ በተለያዩ ሚዲያ አማራጮች በሰሯቸው ቪዲዮዎች በተለይ ቤተክርስቲያን ውስጥ ባሉ ህጸጾች በመናገር በድፍረት ይታወቃሉ። እሳቸው ከዚህ ቀደም በተመሳሳይ ጋብቻ ወይንም በወንድም ወንድ ለወንድም ሴትም ስለሴትም በሆኑ ጉዳዮች በተለያዩ የቤተክርስቲያን ችግሮች መሃል በድፍረት ከሌላው አገልጋይ በተለየ መልኩ ወጥተው ይናገራሉ። የቀደመው ቪዲዮአቸው ፖስት በማድረግ እሳቸውን መከሰስ አለባቸው የሚለው ሀሳብ አየሩን እየገዛ ስላለ በዚህ ጉዳይ ላይ እሳቸው ምን ይላሉ ለማለት ቢሮ ጋብዣቸዋለሁ። ቄስ እንግዲህ ትንሽ አብራራው ሰው እንዲረዳው ብዬ ነው። ያው በተደጋጋሚ ጋር ስለምንመጣ ዛሬም ዋናው ጉዳይ አድርገን የጋበዝን በዚህ ጉዳይና በሀገራዊ የምርጫ ጉዳይ ላይ ያለህን ምልከታ እንድትነግረን ነውና ሰሞኑን እንግዲህ በዚች ገነት ንጋቱ በምትባለው አርቲስት በምታቀርበው ሾው ላይ አንድ የማስታወቂያ እና የፊልም ባለሙያ በህይወቱ ስለገጠመው ጉዳይ አቅርቦ ከባህር ማዶ ያለ አንድ ታዋቂ ነው ያሉ እንግዲህ ፓስተር ታዋቂ የሚባሉት የባህር ማዶ ያሉ የወንጌላውያን ፓስተሮች በቁጥር መጥራት ይቻላል። እንግዲህ አስፈላጊ ከሆነ ከነሱ ማሊውን እሱ ወይ ለሱ ታዋቂ ሁኔቱ እንደሆነ ባይታወቅም በጣም በሚገርም ሁኔታ ለጋብቻ እንደሚፈልገው በጣም ትንሽ ከባህላችንም ከምንሰማው ነገር ያፈነገጠ ሐሳብ አቀረበ።
ከዛ ብዙ ወጣቶች የብዙ የሶሻል ሚዲያ ሰዎች ይህንን ያለህን በቤተ ክርስቲያን ውስጥ የተሰገሰገውን ፓስተር ስሙን አድራሻውን ንገርን እንወቀው ተብሎ ሲጠየቅ ልጁ ደግሞ ቀርቦ ይቅርታ ስልኬ ወድቆ አድራሻው ጠፍቶ ብሎ ተጨበጠ መረጃ አልሰጠም። ካውንስሉም ደግሞ በዚህ ጉዳይ ላይ እንግዲህ መክሰሱን ነው የሰማነው። የክሱ ጭብጥ ምን እንደሆነ አናውቅም፣ ግን ይሄ መረጃ ወጥቷል። ከዛ ጋር ግን ተያይዞ አንተ ቀርቦ የሰራቸው በጣም በዚህ አይነት ጉዳይ ላይ ትኩረት የሚያደርጉ በተመሳሳይ ጾታ ጋብቻ የሚታሙ ፓስተሮች አሉ ከመድረክ በስተጀርባም እንዲህ የሚያደርጉ ብለ የተናገርካቸው እሳቸው ሲናገሩ ዝም ተብሎ ይሄ ልጅ ለምን ተብሎ አንተ ላይ ክስ እንዲከፈት ሐሳብ የሰጡ አሉና በዚህ ጉዳይ ላይ ያለ መልስ ምንድነው? በዚህ ጉዳይ ላይ ምልከታዬን እንድሰጥ እድል ስለሰጣችሁኝና ስለጋበዛችሁኝ ወደዛ ከመሄድ በፊት አንዳንዱ በቂ ግንዛቤም ስለሌለው ቄስ ግርማ ማን ነው የሚለው ነገር ትንሽ ማብራራት ያስፈልጋል። ምክንያቱም እዛም ቁጭ ብሎ አንዲት 3/4 ክፍል ውስጥ ቁጭ ብሎ የሚሳደበውም እኛም እኩል ስለሆነ ሚዲያ ላይ በሚዲያው በሶሻል ሚዲያው መስኮት ስለምንታይ ሰዎች ግንዛቤ እንዲኖራቸው በፊት ያው ከምንመራው አገልግሎታችን ጋር ይነገር ነበረ እና እኔ ኃላፊነት ያለብኝ የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴልን ረጅም ዓመት ያገለገልኩ ያለው መመራት ቤተክርስቲያን ያላት ስንናገርም ዝም ብለን እንደ ቲክቶከሮች የቲክቶክ ገንዘብና የዩቲዩብ ገንዘብ እንደሚለቃቅሙት ለመለቃቀም ሳይሆንኛ ኃላፊነት ተሰምቶ ነው ለምእመኑን ለመጠበቅ ለእረኝነት ነው የምንናገረው እና የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ማለት የዛሬ 108 ዓመት የተመሰረተች ቤተክርስቲያን ናት። እቺ ቤተክርስቲያን በአሁኑ ጊዜ እኛ ጋር እኔ የምመራው ምእመን ወደ 1.5 ሚሊዮን ነው የሚሆነው። መምራት ብቻ ሳይሆን በማስተማር በቤተክርስቲያኒቱ ቤቴል ኢቫንጀሊካል ኮሌጅም አንተ እንደምታውቀው ሁሌ እየዞርኩ እንደማስተምር የት ነህ ስትለኝ እዚህ ነኝ፣ ወለጋ ነኝ፣ ደቡብ ነኝ፣ ምዕራብ ኦሞ ነኝ፣ እንትን ነኝ እያልኩ ብዙ ጊዜ እንደምሰጥ መግለጫ እየዞርኩም በየኮሌጆቻችንም ማስተምር የቤተክርስቲያኒቱን ፕሬዝዳንት መጀመሪያ አስተባባሪ ሆኜ ወንጌላዊ ሆኜ ከዛ አስተባባሪ ሆኜ ከዛ ወንጌል ክፍል ከዛ ጠቅላይ ጻፊ አሁን ፕሬዝዳንት በተለያየ ኃላፊነት ላይ ኦልሞስት ለ38 ዓመት አገልግያለሁ ማለት ነው። ትናንትና መጥቶ ደህንነት እንዳስተማር ነው ወይም በክርስቶስ ማደግ ያስተማር ነው። የኛ እንኳን አይሳደብም። ወጥቶ የተሳደበ የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴልም የለም። ሌሎቹ እንደዚህ ወደ ጌታ በቅርብ ጊዜ መጡ ያልተገሩ ምናምን እንደሚሳደቡት ጋር እኩል አይደለንም ለማለት ነው። ኃላፊነት ስላለብንም ጭምር ነው ምንናገረው፣ ምንገጽጸው፣ ምንመከረው። ባጭሩ አሁን እንዳልከው 1.5 ሚሊዮን ህዝብ እንደሚያስተዳድር 108 ዓመት እንደቆየች ጥንታዊ ቤተክርስቲያን 38 ዓመት እንዳገለገለ አገልጋይ በኃላፊነት ነው እንጂ እንዳልከው በግል ደረጃ አይደለም እኔ እየተናገርኩ ያለሁት። ሌላው ደግሞ የታድሶ ዓለም አቀፋዊ አብያተ ክርስቲያናት ህብረት ፕሬዝዳንትም ነኝ። ይሄ ህብረት ደግሞ 132 ቤተ እምነቶች አባሉ ናቸው። የዚህ ሁሉ አምኖ መርጦ እነዚህን ሁሉ ህዝብ የምንመራ ኃላፊነት ያለብን ሲሳደቡ ግለሰቡን አንድ ግርማ ዘውዴ ብቻ አይደለም ማለት ነው። በሚሳደቡበት ጊዜ እነዚህ ቄስ ግርማ መሪያችን ነው ብለው የመረጡት የሾሙትን ተቋማት ቤተክርስቲያን ህብረቶች በሙሉ ነው የሚሳደቡት ማለት ነው። እነዚህ ኃላፊነት የማይሰማቸው ወጣቶች ልበላቸው ትላልቅ ሰው እንኳን እስካሁን ሲሳደብ አላየሁም እና ይሄ ነው። ስለዚህ አሁን እኔ ራሴን ብቻ ወክዬ አይደለም በመናገርበት ጊዜ በእኔ ስር ብዙ ቄሶች አሉ። በዚህ በኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል የነሱ ሁሉ ተወካይ ነኝ። ብዙ ያስተማርኳቸው አሉ፣ ብዙ ወደ ጌታ ያመጣዋቸው አሉ፣ ብዙ የተከልኳቸው ገጠር ከተማው የዞሬ የተከልኳቸው ቸርቾች አሉ። እንደገና ደግሞ የታድሶ ዓለም አቀፍ አብያተ ክርስቲያናት ህብረት በጣም የታወቁ በጣም የተከበሩ በጣም የሚያገለግሉ ፓስተሮች፣ ሐዋርያት፣ ነቢያት፣ መጋቢዎች፣ ቄሶች ያሉበት ህብረት ነው። እሱ ህብረት ነው የነዛ ሁሉ መሪ ነን። እነሱ አሁን ይሰማቸዋል ቢሆንም ስለሚያውቁ እነዛም ደግሞ ተሳዳቢዎቹ ከየት መጥተው እንደሚሳደቡም ስለሚታወቅ
ለምንም እንደሱ እንደሚያደርጉም ስለሚያውቁ በየጊዜው እኛ ዲስከስም ስለምናደርግ ስለምንወያይበትም ያውቃሉ። ባይሆን ደስ ይላቸዋል። ከሆነ ምንም ማለት አይደለም። እንኳን እኛ የእምነቱ ራስና ፈጻሚ የሆነ ክርስቶስ ተሰድቧል፣ ተተፍቶበታል። የተተፋበት የተሰደበው የተሸጠው ሩቅ ባሉ ሰዎች ብቻ አይደለም። ሩቅ ያለውም ያደርጋል። አጠገቡ ያለውም ይሁዳ አስመስሎ ስሞት ምን አድርጎ አቅፎት ሰጥቶታል። አብረው የነበሩ እነ ጴጥሮስም ክደውታል። ክርስቶስ እንኳን ተክዷል፣ እንኳን እኛ ማለት ነው። ስለዚህ እንደዛ አይነት ነውና ከዛ ነው የሚነሳው ነገሩና በግል አይደለም። እኔ አስተያየት በምሰጥበትም ስሰጥም ምን ልናገር እንጂ እነዚህ ተቋማት ሁሉ ኃላፊነት እየተሰማኝ ነው ያንንም ማድረገውና ለማንኛውም እንግዲህ ይሄ ከዚህ አንፃር ነው መጀመሪያ ግርማ ማን ነው ለሚለው ኢሹ ብቻ ሳይሆን ራሱ ለምን ይሰጣል፣ ለምን ይናገራል፣ ምን ኃላፊነት አለበት፣ መናገር ስለሚወድ ነው ወይስ በንግግሩ የሚጠብቀው ነገር አለ፣ ምን ፈርተን ነው እንደዛ ሁሉ ደንግጠን ፈርተን ምናምን ለመጠበቅ የምናወራው ምዕመኖቻችንን ለመጠበቅ ነው። በተቋሞቻችን ደረጃ እናስተምራለን። በእንደዚህ አይነት ደረጃ ስንመጣ ደግሞ በሚዲያው ላይ ደግሞ ብዙ ቦታ ላይ ሰው ስለማይሰማ ሌሎች ቤተ እምነቶች ውስጥ ሌሎች ተቋማት ውስጥ የሚደረጉም ባክ ፍላሽ ያደርጋል እኛ ላይ እኛኑም ስለሚጎዳ ምዕመናኖቻችን አብረው ስለሚውሉ ሌሎቹ ሁሉ ጸጥ ቢሉ ሁሉም እኮ ከኔ የተሻሉ እውቀት ያላቸው እኮ መሪዎች ናቸው። የሁሉም አብያተ ክርስቲያናት መሪዎች ከኔ ያነሱ አይደለም። ግን ይሄን አይችሉትም። ይሄን አሁን ወጣቶቹ የሚሳደቡትን ይሄ ተገዝቶ ምን ብሎ ወጥቶ የሚሳደበውን ስለማይችሉ ነው። እኔ ቆዳይ ወፍራም ስለሆነ ነው። እንደ ሃማ የሚባል እንስሳ አለ በኦሮምኛ ሃማ ይባላል። በአማርኛ ቀፎ ደፊ የሚባለው ማለት ነው። በእንግሊዘኛ ሃኒ ባጀር ይባላል። አዎንታ በርሲሳ ምልክቱ አድርጎ የሚጠቀምበት ማለት ነው። አዎንታ በርሲሳን አወቀው ሰሞኑን እነዚህ እንትኖች ላይ ሙሰኞች ላይ ምናምን ላይ ሲናገር ረጅም ጊዜ የተናገረ ልጅ ነው እና ሃማ ጎዳው ጠንካራ ስለሆነ ንክሻም አይፈራ። ለምን አንተ እሷን መረጥክ ሲሉ ንክሻም ስደትም እስራትም ምንም ስለማልፈራ ነው ብሏል ሰሞኑን። እና ያ ወንድማችን እኔም ተመሳሳይ ቆዳ ነው ያለኝ ደስ አለኝ ያንን ሲልና እናንተ የእናቴ ልጅ ሆኜ እናቴ ድሮ አቲ ሃማ ሰጋጉረኛቱዳ ትለኛለች። ምንድነው እላታለሁ በኦሮምኛ። ሃማ ሰጋጉረኛቱ ምንድነው? ቀፎ ደፊ ማለት ነው። ጋጉረኛታ ማለት ማሩን የሚበላውን እንደማለት። ጋጉራ ቀፎ ነው በእርግጥ ግን እነሱ እንደሱ ነው የሚሉት። ሃማ ማለት በኦሮምኛ ክፉ ማለት ነው ወይም ኃይለኛ ማለት ነው። ያ ሃማ የሚባለው እንስሳ ኃይለኛ ነው እና ምንም አይሰማውም። እባብ አይፈራ፣ ጅብ አይፈራ፣ አንበሳ አይፈራ። ናሽናል ጂኦግራፊ ላይ ስታይዙ ትንሽ ነው ግን ከትልቅ አውሬ ጋር ይታገላል። አያሸንፉትም። እሱም አይፈራም። በዛም ኤግዞስቲቭሊ አበሳጭቶ አናዶ አድክሟቸው ትተውት ነው የሚሄዱት መጨረሻ ላይ። እና ሃማ ከባድ እንስሳ ነው። ትንሽ ሆኖ ጠንካራ እንስሳ ነው። ደግሞ አይለቅም፣ አይተውም፣ አይሰለችም፣ ተስፋ አይቆርጥም። የሚገርም አራዊ እንስሳ ነው። እና ይሄ እንግዲህ እኔ ሃማ ነኝ። ሃማ ያ የመጽሐፍ ቅዱስ ሃማ ሳይሆን የኦሮምኛው ሃማ እኮ የመጽሐፍ ቅዱስ እኮ ግራ ገብቶ ስሙ ይመሳሰላል። ያኛው ሃማ ማለት ኃይለኛ ማለት ነው። እና ስለዚህ ምንም ቢያወሩ ምንም እንትን የለም፣ እዚህ ጋር ለውጥ የለም፣ ያፈገፍግም የለም። ይሄ ነው ግርማ ማለት ይሄ ነው። እንደ ግል የአሁኗ እንስሳ ጋራ የሚመሳሰል አይነት እንጂ ዝም ብሎ የሚለፈልፍ የሚበሳጭ አሁን ነብር እንኳ ይይዝና ድኩላ ምናምን ይይዝና ችታም ሆነ ችታ ማለት ግስላ ማለት ነው። ግስላም ነብርም እንትንም የሚያባርረው ሌላ እንትን ከመጣ ጥሎ ይሄዳል። ጅብ ያባርረዋል። ምንድናቸው እነዚህ ተኩላዎች መጥተው ይቀሙታል። ከሃማ ግን ማንም ሊቀማው አይችልም። ስለዚህ ትንሽ ነው ግን አይፈራም። በቃ እንትን ነው፣ አይሰማም። ጆሮ ራሱ የሚሰማ አይመስልም። ደንቆሮ ነው የሚመስለው እንስሳው ራሱ ስታየው። ይሄን ማብራሪያ ሰምታችሁ ሄዳችሁ ይሁንና እንደዚህ የምትለፉ ሰዎች ብዙ ባትለፉ ይሻላል ለማለት ያክል። አልሰማቸውም እያልክ ነው? አሁን የተከፈተብን ክስ አልሰማቸውም እያልክ ነው? ባጭር ቃል አይ ክስ አልተከፈተም። ክስ አልተከፈተብም ግን
ይሄ ልጅ ከተከሰሰ ገነት ከተከሰሰች አንተና ዶክተር ስዩም እዚህ ስቱዲዮ መጥቶ የተናገሩት ፓስተር ደረጀ ቪዲዮ አርገው ተመሳሳይ ጾታ ጋብቻ ላይ በየቸርቹ አለ ብለው ቀድሞ የተነገሩ እነሱ ሳይገሰሱ ይሄ ልጅ ለምን ይከሰሳል የሚል ጥያቄዎች እየተነሱ ነውና ካውንስሉ አንተን መክሰስ አለበት የሚለው ድምጽ እየበዛ መጥቷልና አንተ በዚህ ያለ መልስ ምንድነው? ካውንስሉ አንደኛ ለክስ አይደለም የተቋቋመው የቤተ እምነቶችን አንድ ላይ አስተባብሮ ሊመራ ነው የተቋቋመው ከሳሽም አይደለም። ካውንስሉ ደግሞ ግለሰቦችን መክሰስ አይችልም። እንደዚህ አሁን በክርስትናን ባልተጨበጠ ነገር ማለት ነው ሊጨርሳ በቪዲዮ ተናግሯል። ይሄ ልጅ ገነትም አስተላልፋለች አቅርቡ ሲባሉ ማቅረብ ካልቻሉ ካውንስሉ አንዱ ቤተ እምነቶችን መጠበቅ አይደል እንዴ የተቋቋመበት ዓላማ አንዱ ብዙ ነገር ነው ውስጡ ያለው ግን በቤተ ክርስቲያኑ በዚህ ሁሉ ሚሊዮን በሚመሩ ወንጌላዊ ቤተ ክርስቲያን ውስጥ ፓስተሮቹን እንደዚህ ተመሳሳይ ጾታ ጋብቻ የሚደግፉ አድርጎ ማቅረብ ይሄንን መቆጣጠርና ማስታገስ የለበትም ብለህ ታምናለህ? ቄሳንተስ ይቀድሙን አልጨረስኩልህ። ካውንስል የለፈለፈውን ሁሉ ወንጀል የሰራውን ሁሉ አይደለም የሚከሰው። ካውንስል የሚከሰው እርሱን የነካ ተቋሙን የነካ በግልጽ ወንጀል የሰራበት ካለ ነው የሚከሰው። ደግሞ የሃይማኖት ተቋም እንጂ ከሳሽም ለክስም የተቋቋመ ተቋም አይደለም ካውንስል ሲባል ማለት ነው። ካውንስልን ስሙን ጠርቶ የሰደበ የለም። በካውንስሉ ስር ያሉት አብያተ ክርስቲያናት ስማቸውን ጠርቶ የሰደበ የለም። ይሄ ልጅ አሁን ወጥቶ ከባህር ማዶ የሚኖር ፓስተር ነው አይደል ያለው? ከባህር ማዶ የሚኖር ፓስተር እንደዚህ ያለ ጋብቻ ጠየቀኝ ጋብቻ ሳይሆን ለግብረ ሰዶም ስለዚህ ለጸያፍ እንትን ጠየቀኝ ነው የሚለው። ተጎዳው ተጠቂ ነኝ ባይ ነው። እሱ አሁን ማን ነው የጠየቀኝ? ፓስተር ነው የጠየቀኝ ነው ያለው። ኋላ ደግሞ ነብይ ፕሮፌት የሚል እንትንም አለው አለ። ይችላል ፓስተሮች የፓስተሮች ሁሉ ወኪል አይደለም። ፓስተር ማን ነው ተባለ? ቄስ ማን ነው? እኛ ምን ነው ልጨርስልህ። ስማ መጀመሪያ ፓስተሮች ብዙ ናቸው። ካውንስሉ ስር ብቻ የሚተዳደሩ አይደለም ፓስተርና ቄስ ያለው። ከካውንስሉ ውጪ የሆኑ እንደ አድቬንቲስት ያሉ እንደ ኦንሊ ጂሰስ ያሉ ሌሎችም በካውንስል ስር ያልተጠቃለሉ በሰላም ሚኒስቴር ራሱ አሁንም እየሰሩ ያሉ ፓስተርና ቄስ የሚል ስያሜ ያላቸው ሌሎች ሃይማኖት ተቋማት አሉ። አሁን ካውንስሉ ማድረግ የነበረበት ሰውየውን መክሰስ ሳይሆን ቀርቦ ማን የትኛው ፓስተር ነው ያለ አባብሎ ታውቀዋለህ ወይ እስቲ ስሙን ንገረን ብሎ በህግ ባለሙያዎቹ በኩል ሰውየውን ስሙን ማግኘት ነው የነበረባቸው። እንትኑንም ለወንጀል ለማቅረብ የሱ ይሁን የሌሎቹ ይሁን በምን ያውቃል? ካውንስል ዝም ብሎ የሁሉም ፓስተር ዓለም ላይ ያሉት ሁሉ ደግሞ ከውጭ ሀገር ውጪ ነው። ኢትዮጵያ ወንጌል አማኞች ስር ያልተመዘገቡ ደግሞ ሌሎች ሃይማኖቶች አሉ። ከውጪ ከሆነ እዚህም ያልተመዘገበ የሌላም ሊሆን ይችላል። እሱ ስር ያልተመዘገበ ለዛ ሁሉ ወኪል አይደለም ካውንስሉ። እንደገና ደግሞ ወንጀል ተፈጸመ የሚባለው በህግ ደረጃ ያ ወንጀል ተበደልኩ የሚል አሁን ካውንስሉ ፓስተር ስም ጠፋ ነው አይደለም? ያ ሰውዬ ተገኝቶ ስሜ ጠፋ ሲል ነው። እንዴት መሰለ የሐሳቡ ጉዳይ ይሄ ልጅ ይሄን ከተናገረ በኋላ ያለህን ሰው የጠየቀው ጥያቄ አላለህም እኮ አይደለም ከተባልክ ተብያለሁ ብሎ ቀርቧል። ገነትም አስተላልፋለች። ከተባልክ ማን ነው ያለ ሲባል ልጁ ሰውየውን በስምም በመረጃና በማስረጃ ማቅረብ አልቻለም። እንደውም ይቅርታ የጠየቀበትን ቪዲዮ አለ ለማሳየት እንሞክራለን። ይሄ ፐርፐዝሊ ሆን ተብሎ የወንጌላውያን ቤተክርስቲያኖችን ለማጥቃት የተሄደበት ነው የሚለው የወሬው ጭብጥ። ካውንስሉ ደግሞ የተቋቋመው አንዱ እምነቱን ለመጠበቅ ነው። ሌላውን ቤተ እምነት እኮ ያሉ የሃይማኖት ተቋማት እምነታቸው ላይ ያልተገባ ነገር ከተደረገ ያንን ይከላከላሉና ምንድነው ስህተቱ? ችግሩ ምንድነው? ቄስ እዚህ ላይ አሁን እንዳልከው ፓስተር ስለተባለ እንዳልከው አሁን አንተ ባልከን ብራንች በጣም ብዙ ይኖራሉ ውጪ። አብዛኛው እንደውም ውጪ ሀገር ያሉ ፓስተሮች ይባላሉ የብዙ እምነት መሪዎች።
እና ስፔሲፊክ አድርጎ አልተናገረም እንደውም ስልክ ወድቆ ጠፍቶ ምናምን ብሎ ተጨባጭ ያለውን መረጃ ስለተናገረ ይሄ ዋሽቷል መናገሩ ነው ወንጀል እኮ አሁን የሰው ስም ቢጠራ ኖሮ ወንጀል ነው ሰው ስም ጠርተ ሚዲያ ላይ ባለቤቱ ራሱ ነው የሚከሰ ገብቷል ልጁ ተጠቂ መሆኑን የዚህ ነገር ተጠቂ መሆኑን ችግር እንደደረሰበት የደረሰበትን ታሪክ መናገሩ ኃጢያት አይደለም በራሱ ተጠቂ ነኝ ሰለባ ነኝ አለ እኮ በተጨባጭ መረጃና ማስረጃ ማቀረብ በህግ ነው እሱ ለህግ ህግ የሚጠይቀው ከሆነ ወይም ሰውየው መክሰስ ከፈለገ ይከሳል ካልሆነ የደረሰበትን ታሪክ እኔ አሁን የደረሰብኝ ታሪክ ብዙ ታሪኮች አሉ ወደፊት አሁን ተርከልሃለሁ ሰውየው ነገር ለምን ምናምን ሊለኛ አይገባም ይሄ የዚህ አይነት ችግር ደርሶብኝ ነበር የዚህ አይነት ነገር ደርሶብኝ ነበር ብሎ ሰው ስለራሱ የደረሰበትን ሊናገር ይችላል እና ስሙን ካልተናገርክ ስሙን መናገር አይደል እንደ አንዱ ወንጀል እና እነዚህ ሞኞች ናቸው ስሙን ተናገር የሚሉት ለምን ይናገራል ስሙን እና ቆይ በፈጠራ ታሪክ ቆይ ቄስ እንደው ልጠይቅ ራሱ ወንጀል ውስጥ ለምን ይከታል በፈጠራ ታሪክ እኔ አሁን አንተ ያላረከውን አንድ ስሜን ማከተራ ወንጀል እኮ ነው እሱ ስምን ሳልጠራ ለምሳሌ እምነት ተቋምን ጠርቼ እምነት ተቋም አልጠራማ ፓስተር ኳለ ፓስተር እምነት ተቋም አይደለም የካውንስሉን ብቻ አይመለከትም አልኩ እኮ ፓስተር ሌሎችም ይሾማሉ ተቋሙ ቆይ ቄስ አንድ ያልገባኝ ሌሎችም ይሾማሉ አልኩ እኮ የካውንስሉ ብቻ አይደለም ፓስተሮች የሱ ፓስተር ወይ አሁን ለምሳሌ የአንዱን እምነት ተቋም ከውስጡ ጠርቶ የካውንስሉ አባላት የሆኑ የእምነት ተቋም ጠርቶ የዚህ ተቋም ፓስተር ካለ ካውንስሉን ትልል ይችላል ፓስተር ለምን ስያሜ ግን ካውንስል ወኪል አይደለም ፓስተር ከካውንስልም ውጪ ከሆኑ ከወንጌል አማኞችም ውጪ የሆኑ ፓስተር የሚለውን ስያሜ ስለሚጠቀሙ ማለት ነው ፓስተር የኔ ነው እንዴት አወቀ የሱ መሆኑን ካውንስል የኔ ከኔ ፓስተሮች ከኔ አባላት ፓስተሮች ነን ለምን ባለ አንደኛ ይሄ ነው ፓስተር የነሱ ብቻ አይደለም ነው አንድ ይሄ ትልቅ ማስመሪያ ነው ሁለት ደግሞ የካውንስል ውስጥም ያሉ ይሁኑ ከካውንስል ውጪም ያሉ ይሁኑ የፈረንጅ ሀገር የውጭ ሀገር የኬንያም የናይጄሪያም የሌላም ፓስተር ይሁን ፓስተር ሊያጠፋ አይችልም ወይ አሁን ለምሳሌ ብዙ ጊዜ ሚዲያ ላይ ዘመድኩን እየወጣ ኦርቶዶክስ ውስጥ ይላል እንደዚህ አይነት ጳጳሳት እንዲህ አይነቶቹ እንዲያደረጉ ይላል አይደለም ከዚሁ ጉዳይ ጋር አያይዘው የወንጀላቸው እንትኖች አሉ አሁን ኦርቶዶክስ ስሜ ጠፋ ዘመድኩን እዛው ነው ሰደበኝ ብትልኮ ከአባልነት ራሱ ልታግደው ትችላለች ፓስተር በደፈናው ነው የተናገረው የትኛው ጳጳስ እንደሆነም የትኛው አቡን እንደሆነም የትኛው ምን እንደሆነም የሚታወቅ ነገር የለም አሁን እዚህ ጋር በደፈናው ነው የሚሉት እነሱ አሁን ይሄ ሰውዬ ይከሰስ ይሄ ሰውዬ ይታገድ ምናምን ውስጥም አልገቡ ይላሉ የራሳቸውንም ዛም ይላል አሁን ምንድነው ልጆቹ እንድምታ ለማስያዝ ይሞከሩ ያሉት ልጆቹ እነዛ ተናጋሪዎቹ ሃይማኖታችን ተቃወሙ ምን ሆነው የኦርቶዶክስ እምነት ሆነው አንገታቸው ላይ ክር ስላለ ብቻ እያጠቁ ነው ፕሮቴስታንቱን የሚል የፖለቲካ እንድምታ ነው ማስያዝ የፈለጉት ፖለቲሳይዝ ነው ሊያረጉ የሞከሩት ደግሞ እነዚህ ልጆችም አይመለከትም ካውንስሉ እኮ የሚመራው በቲክቶከር አይደለም በእርግጥ እነሱ በቀደም ምንድነው ያሉት ካውንስሉ እኛ ስንጮህ ነው የሚነሳው እንቅልፍ ውስጥ ነው ያሉት ምንም የሚያስተውል እዛ ውስጥ የለም ቦታ ተቀያይረናል አለ አንዱ ማን ነው እንደዚህ መሪ መሆን የነበረብን እኛ ነን እነዚህ ቲክቶከሮቹ ማለት ነው እኛ ነን ካውንስሉ አዎ ቦታ ተቀያይረናል ካውንስሉ መሪ መሆን የነበረብን እኛ ነን አለ እኮ አንዱ ካውንስሉን የሚመራ ቲክቶከር አይደለም እነዚህ ቲክቶከሮቹ አባልነት እንኳን የላቸውም በትክክል ቤተክርስቲያናቸው እኮ ጋር ሄደ ለምን አታስታገሱ ማለት ይቻላል ብዙዎችን ስትጠይቅ አይኛ አባል አይደለም ዝም ብሎ ድሮ ነበረ አሁን ጠፍቷል አንዳንዴ ነኝ ይላል ምንሆኑንም አናውቅም ነው የሚሉ አባል እንኳን አይደለም ካውንስል የሚመራው በቤተ እምነቶች እና በህብረቶች በእነዚህ ተቋማት መሪዎች ነው የሚመራው ካውንስሉ ማለት ነው የቤተ እምነቶች መሪዎች የተቋማት መሪዎች የህብረቶች መሪዎች ናቸው ሄደው ተመርጠው ካውንስል የሚመሩ እንጂ ካውንስል በቲክቶክ የሚመራ ከሆነማ ዝም ብሎ ደህንነት ተምሮ ባላጠናቀቀ ለእንጀራ ብሎ ለሚጮ በነገራችን ላይ እነዚህ የሚጮሁትን ኋላ ምን አይነት ሰዎች እንደሆኑ አሳይሃለሁ እና በእንደዛ አይነት ሁኔታ ነውና ካውንስሉን ቲክቶከር አይደለም መምራት ያለበት ባጭሩ እያልከን ያለው ቄስ አሁን የተከፈተው ክስ ማለት ነው በአርቲስት አልተከፈተም ክስ
አባይ በተለያየ ሚዲያ ካውንስሉ ውሸታቸውን ነው የሚያወሩት። ካውንስል ክስ ከፈተ። የሚመለከታችሁ በኢትዮጵያ ወንጌላዊት ቤተክርስቲያን ካውንስል ውስጥ ያላችሁ መሪዎች ይህን ጉዳይ ለማጣራት እንመጣለን። እኛም በእርግጥ ሚዲያ ላይ ነው ያየነው፣ የክስ ቻርጁንም አላየንም። ሚዲያ ላይ ተከሰሱ ሲባል የሰማነው እንግዲህ ሁለት እንድምታ አለ። አሁን ባንተ እይታ ድንገት አንተ በተለያየ ዘዴ እየተከላከልክ ከሆነ እስቲ ወደ ውስጥ እናያለን። እነዚህ የወንጌላውያን ቤተክርስቲያናቶችን አገልጋዮች ሆን ብለው ለማጠልሸት ይሄዱ ስለሆነ መከሰስ አለባቸው ብለው ድምፅ አሰሙ። ከዛ ካውንስሉ ከሰሰ የሚለው መረጃ ነው እስካሁን እጃችን ላይ ያለው። አይ ክስ የሚከፍተው እኮ አቃቤ ሕግ ነው አይደለም እንዴ? ወንጀል አይደለም። አቃቤ ሕግ እኮ ዝም ብሎ አይከፍትም። ምን ወንጀል ተፈጸመ ነው። ሁለተኛ ደግሞ የትኛው ሃይማኖት ላይ ነው የተደረገው፣ የትኛው ሃይማኖት ነው ያጥላለው። ስለ ግለሰብ ነው ሰውየው የተናገረው፣ ስለ ሃይማኖት አልተናገረም። ፓስተር ነው ያለው፣ ውጭ ሀገር የሚኖር ፓስተር ነው ያለው። እና ፓስተር አረግም ነው። እኛ ጋር እኮ ብዙ አለ ያደረጉ ፓስተሮች መጥተው ንስሐ የገቡ የተሰካከሉ መክረን መለስ ናቸው አሉ እኮ። ለምን ተባለ ነው እንዴ? ባለፉት ወራቶች አሁን ትልልቅ የሚባሉ ቤተ እምነቶች በመሪ ደረጃ እዚህ ምን ዶክተር የተለያዩ ባለሙያዎች መጥተው ቤተክርስቲያን ውስጥ እንዲህ አይነት ነውር እየተፈጸመ ነው፣ በተለይ መሪዎች ደግሞ ያልተቀደሰ ጋብቻ አድርጓል ተብሎ ከፍተኛ ንትርክ ነበረ። የአደባባይ ሚስጥር ነው። አሁን ይህ እንደ አዲስ የተነገረው ለምን እንደሆነ ተነካን የሚለውም ነገር እዛው እንድታብራራ። ሁለተኛ ያንተም ስም ያንተም ቪዲዮ እዛ ውስጥ ተደርጓል። ለምሳሌ ቄስ ግርማ አንድ ፓስተር እንደ ነብዩኒ ፓስተር ከመድረክ ጀርባ እንደዚህ ግብረሰዶም የሚያደርጉ ከዚህ ቀደምም ደግሞ ወደ ፒያሳ አካባቢ 50 ሚሊዮን ነው ምናምን ብር አንድ ፓስተር ከፍሎ አንድ የኤርትራዊ ባለሀብት እንዳስገደለ ይህንን ካወቀ መረጃ በተሰላየ ሚዲያ ሲሰሩ ስላየው ነው። ለምን ለፖሊስ አይጠቁምም? ይሄ ነገር የሚያውቅ ከሆነ ለምን አይናገርም? ይሄ ስም ማጥፋት ነው ይሉሃል ቄስ። ግልጽ ያሉን ነው ቲክቶከሮቹ በብዙ ይሰሩባል። እሱ እኮ ምላሽ ሰጠው እኮ በፊት። እስቲ አሁን ደግሞ ሂደን አሁን ለምሳሌ ስለሞተው ሰውዬው በወቅቱ ተጠቁመዋል፣ ስለተደረገው ወንጀል ተጠቁመዋል። የዛሬ 10 ዓመት ገደማ ነው የተፈጸመው። ያንን ያደረጉ አካላት እንትኖቹን ሁሉ ጠቁመናል። የተከደበት ሁኔታ አለ። ግን ያንን ያደረጉ ሰዎች አብሮም ተባብረው ያደረጉ ሰዎች እንኳን ሕግ ሊያስከብሩ መከላከያ ላይ እንትን የከፈቱ ሰዎች ናቸው። ጉቦ በልተው ምን አድርገው ምን ነገሩን አደፋፍ ነው የሄዱ ሰዎች ናቸው። ምን እናደርጋለን እኛ የመንግስት ሲስተም ካልሰራ ከመጠቆም ባሻገር ማለትም አሁን በስልጣን ላይ የሉም እነዚህ ሰዎች ወይ 10 ዓመት አልኩ እኮ አሁን 10 ዓመት በላይ ነው። ይሄን ታሪኩን ነው የምንተርከው። አው ግልጽ ከመጣ ለምን ይሄንን ጠይቀው ስለተባለ አዎ የ10 ዓመት ታሪክ ነው። ለምሳሌ ይሄ አሁን ምልህም የዛሬ 9 ዓመት ወይ 10 ዓመት አካባቢ ይሆናል ቤቴል መጽሔት ላይ በነበረች ጊዜ አሁን እኛ ጋር እኮ የሚመጣው መረጃም ቤቴል መጽሔትም እንዳውም አንዱ ሌላ መጽሔት ነው። እኔ አልዘግብም ትዘግባለህ ወይ ትዘግባላችሁ ወይ እናንተ ብሎ ወደኛ መጣ። ይሄ የፓስተሩን ኬዝ ማለት ነው። ይሄ ፓስተር ልጆችን ደፍሯል ምናምን የተባለው። ከዛ በኋላ ሄድንበት እኛ እስከ ቦታው እኮ ሄደናል። ሄድን ሁሉ ነገር ውስጥ ገባን፣ አየን፣ አነጋገርን። እኛ ማውጣቱ ሳይድ ኢፌክቱን ነው ያየነው። ብናወጣ ምንድነው ችግር የሚፈጠረው? መጽሔት ላይ ምንድነው ጥቅሙ? ምንድነው ጉዳቱ ትላለህ? ጥቅም የለውም ከጉዳት በስተቀር መጽሔት ላይ ማውጣቱ። ስለዚህ ምን ይጠቅማል? ማለትም ቄስ እንደው ግልጽ ለማለት ወይ ልጨርስልህ። በጊዜው ግን ስታጣራ ማለት ነው መጽሔት ቤተል የምትባል ተወዳጅ መጽሔት እንዳለችል አውቃለሁ። ይሄ ከዚህ በፊት ቤተል ላይ ወጣ ታሪክ ነው ብለናል። አልወጣም። አመጡ ወደኛ ጉዳዩ መጣ አውጡ ብለው እኛ ጉዳዩን ከማውጣታችን በፊት ማጣራት ነበረብን። ሄድን። ልጆቹንም ቤተሰቦቹም ተገኙ። እንዳውም ቤተሰቦቹ ምን አሉ? የምታረጉልን ልጆቹ ከዚህ አይነት ውስጥ በእርግጥ ልጆቹ ፈልገው አይደለም፣ ምከሩ፣ መልሱ። የልጆቻችን ታሪክ ይበላሻል። ነገ ያገባሉ፣ ይወልዳሉ፣ ይኖራሉ። ማህበረሰብ ውስጥ መጠቋቋም እንዲሆን አንፈልግም። እናንተ እዚሁ ቅበሩልን፣ ተውልን። ይሄ ነገር ሰውየው ተከሶ ሊቀጣ ይችላል።
ግን ቢቀጣ የልጆቻችን ታሪክ ይበላሻል እኛ አንከስም አሉ። መክሰስ የሚችል ደግሞ ማን ነው? ቤተሰብ አይደለም? ተጠቂ አይደለም? እንደ ሄዶ ተጠቂው መክሰስ አልፈለገ። የኔ ታሪክ ይበላሻል፣ የልጄ ታሪክ ይበላሻል፣ ነገ ማግባት አይችልም፣ ነገ መኖር አይችልም አሉ። ስለዚህ ምን ተደረገ? ምክር ሰውየው እንዲወጣ ተደረገ ከዛ ቸርች ውስጥ። ስለዚህ አንተ በአንድ ሚዲያ ላይ ቀርበ ይሄን ኢንተርቪው ሰጠኸው የሁኔታውን አውድ ነው እንጂ ስፔሲፊክ አድርገ እኔ እኮ ሰውትምም አላነሳው ነበረ። እንዲህ ሁሉ ይደረጋል። እንግዲህ ይሄ የቆየ ታሪክ ነው። አሁን ስለቆየ ነው የተናገርኩት። ለምንድን ነው የተናገርኩት? የለም ለሚሉት ነው አለ። ልጁንም መከር ነው ከዚህ ህይወት እንዲወጣ ምክር እንዲሰጠው ጸሎት እንዲደረግለት እንዴት እንደገባ። ያ ብቻ አይደለም። ዘማሪዎች እንደዛ አይነት ውስጥ ያሉ አብረን አንድ እንትና አድረን ቤቱን ሁሉ በእንትና አግማምተው ያበላሹ ሳያገለግሉ የመለስናቸው ሁሉ እኮ አሉ ከክፍለ ሀገር አወጥተው ውጭ ሀገር ያሉ ጀርመን ያሉ ስዊድን ያሉ ዘማሪዎች የተለያየ ቦታ እነዚህ የታወቁ ዘማሪዎች አይደሉም። ከሀገር የወጡ የኳይር አባላት የምናምን የሆኑ እዛ ውስጥ የገቡ ሁሉ እኮ ነበሩ። ይሄ በግላቸው ነው የሚያጠፉት። ሃይማኖቱን ስም እኮ ማጥፋት አይደለም። ይሄ ግብረ ሰዶም ከሰዶም ከተማ በእሳት ከጠፋችሁ የጀመረ ታሪክ እንደሆነ ሰዎች ያወራሉ። አዲስ ጉዳይ አይደለም። ይሁንና ግን አሁን ትውልዱ አሁን በተለይ በሀገራችን ላይ አሳሳቢ ደረጃ ደርሷል እየተባለ ነው። አንዱ ተጠቂ የሆኑት ደግሞ እነዚህ ታዳጊ ወጣቶች ናቸው፣ ሴቶችም ወንዶችም። በተለይ በተለያየ ትምህርት ተቋም ያሉ ሴቶች በእንደዚህ አይነት ነገር ይለከፋሉ። ወጣቶች ወንዶች፣ ጊዜው የሶሻል ሚዲያ ነውና አንዳንዶቹ በቲክቶክ በሚባለው ፕላትፎርም ወንድ ሆኖ ተቀባብቶ ጥፍሩን ተሰርቶ ዘግናኝ በሆነ ሁኔታ የሚያወራ እናያለን። ማረሳው ደግሞ አንድ ቤተ እስራኤሎች ናቸው ብለው ተጋብተው በበኛ በአማርኛ ይሄ ምንድነው የሰርግ ዘፈን በጣም የነውር ብዙ ቪዲዮዎች እናያለን። ይሄ ወደ ኢትዮጵያ ኢምፖርት እየተደረገ በጣም በአደገኛ ሁኔታ ሆኗል። በተለይ ይሄ መንገድ ላይ ያሉ ታዳጊ ወጣቶችን ሌሊት እነዚህ ባለ ሀብቶች ገንዘብ ያላቸው በዚህ የተጠቁ ብዙዎቹን እያበላሹ ብዙ ነገሮች እንሰማለን። ቤተክርስቲያንም የዛው አንዱ አካል ናትና ይሄ ነገር የለም ሳይሆን አለ። እንዴት እንወጣው ነው መነጋገር ያለብን። እንዴት እንከላከል ነው። መካሰሱ ምንም ጥቅም የለውም እያልከን ነው ቄስ? መካሰሱ ሳይሆን እኛ አለ ያለውን እንዴት እንከላከል ነው። ስለመኖሩ እኮ አንደኛ መጽሐፍ ቅዱስ ውስጥ አለ ሰዶምና ገሞራ የጠፋችበት ዘመን። ከዛ በኋላ ደግሞ ወደ ሐዋርያት ዘመን ስንመጣ እና ሐዋርያው ጳውሎስ ራሱ የጻፉበት ዘመን ሮሜ ምዕራፍ 1 ቁጥር 27 ላይ ቆሮንቶስ 6:13 ላይ ሐዋርያው ጳውሎስ እኮ በድፍረት ጽፏል። ከየት መጥተው ነው እነዚህ አትናገሩ የሚለው? ሐዋርያው ጳውሎስ ለምን ተናገረ? ለምንድን ነው የሚገጽጸው? ቀላጮች አሉ ከሴት ጋር የሚተኙ። ለምሳሌ ቆሮንቶስ ላይ ያለውን ላንብብልህ፣ እንዳው ማውጥቼዋለሁ። ወይስ አመፀኞች እግዚአብሔርን መንግስት እንደማይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙትን የሚሰሩ ይላል። አሁን ቀላጮች ማለት ይሄ ሊኪድስ የሚባሉ የአሁኖቹ የሉ እነዚህ አሁን ቀላጭ ማለት ከወንድ ጋር ዝሙት የሚሰራ እነዚህ እግዚአብሔር መንግስት አይወርሱም። እግዚአብሔር መንግስት ለማውረስ ምንድን ነው ማድረግ ያለብህ? መደበቅ ነው ያለብህ። ጉዳዩን አውጥተህ መወያየት ነው ያለብህ። በመጽሐፍ ቅዱስ ዘመን ነበረ። በአቶ መለስ ዜናዊ ዘመንም ደግሞ ወደ 35,000 እንሆናለን ፈቃድ ይሰጠን ብሎ እስከ ጠቅላይ ሚኒስትር ቢሮ አመልክተዋል እነዚህ ሰዎች። ይሄ መረጃ አለ እና አቶ ዶክተር ስዩም አንቶኒዮስ ናቸው እዚህ የሚገልጹት። የኢትዮጵያ ውጭ ጉዳይ ሚኒስቴር የነበረ አቶ ቴዎድሮስ አዳኖም ሄዶ የፈረሙበት ምን ያሉበት ብሎ ሁሌ ማብራሪያ ይሰጡ የለ። እስከዛ መንግስት የሚያውቃቸው በውጭ መንግስታትም የሚጠየቁ በነ ኦባማ ጊዜ የዩጋንዳው ተጠይቆ ምን እንዳለ ሰምተናል። ሙጋቤ ምን እንዳለ ሰምተናል። አቶ ኃይለማርያምም ጋር ኦባማ ያን ጥያቄ ይዞ ምን እንደመጣ ሁሉ ሰምተን በወቅቱ የሚዲያው ትልቁ እንትን ነበር። ኢትዮጵያ ውስጥ እኮ በተጨባጭ እኮ አለ። ያኔ በመለስ ጊዜ 35,000 አባላት አሉም ብሎ ከሄዱ እነዚህ ሰዎች አሁን ሰዎቹ ላይም ለመፍረድ አይደለም። ሰዎቹ ሰዎች ናቸው፣ ቪክቲም ናቸው። መንፈስ ምን በለው ተፈጥሮ ችግር ምን በለው እዛ ውስጥ ገብተዋል። ብዙዎቹ መክረን መልሰናል።
እዚህ ችግር ውስጥ ያላችሁ ወዳጆቼ ከሰማችሁኝ ከጥላቻ አይደለም የማወራው። ብዙዎቻችሁ የመከርናችሁ የመለስናችሁን ለሌሎቻችሁም እየጸለይንላችሁ እንደሆነ ታውቃላችሁ። እንደ ፓስተር ምክር ካውንስሊንግ የሰጠናችሁ አላችሁ። እንድትመለሱ ስለምንወዳችሁ ነው። ነገሩ ደግሞ ይደበቅ አይነገር የሚሉ ሰዎች ደግሞ ከተለያየ ጽንፍ ተነስተው ስለሆነ ለዛ እንዳልሆነና እናንተን ለመንካት ለማሸማቀቅ ምናምን አይደለም። አሁንም እንወዳችኋለን፣ እንድትመለሱ እንፈልጋለን። ጥፋቱና ኃጢአቱን ብቻ ነው እኛ የምንቃወመው። ስለዚህ እንጸልይላችኋለን፣ አይዟችሁ። ከዚህ በፊት ስናደርግ እንደነበረ የምንተዋወቅ ሰዎችም አለን። የረዳኋቸው ሰዎች አላችሁ፣ የመከርናቸው አላችሁ። ከዛ አንጻር እንደሆነ እንድትገነዘቡልኝ እፈልጋለሁ። በአንድ ጽንፍ ብቻ እየተናገርን ስለሆነ ማለት ነው። ስለዚህ ከመገንባት ከመከላከል ትውልዱን ከመታደጋ አንግል ነው እንጂ የምናገረው እንዳልከው እነሱንም አታክ ለማድረግ አይደለም። እነሱንም ለመርዳት ነው። በተለያየ ሶሻል ሚዲያ ላይ ቲክቶክ ፕላትፎርም ላይ ያሉ እንዳልከው አንዳንዶቹ በየትኛው ቤተክርስቲያን ውስጥም እንደታቀፉ ብዙ የማይታወቁ በግላቸው ወንጌል እናገለግላለን የሚሉ በአታከሩ የተሞሉ አንዳንዶቹ ደግሞ መልካም ማሳብ የሚያቀርቡ ቄስ ግርማም በዚህ ጉዳይ ላይ መታሰር አለበት እስከ ማለት ደረጃ ደርሷል። እነዚህ ሰዎች ማን ናቸው? አብራራላለሁ ስላልከኝ ነው። መከሰስ ነው እንጂ ከተከሰሰ ሁሉ አይታሰርም። በመሰረቱ ያው ይከሰስልን ነው። እነዚህ ልጆቹ ችግር ያለባቸው ልጆች ናቸው። ችግራቸው አንደኛ ተገቢ የመጽሐፍ ቅዱስ እውቀት የላቸው፣ ምንም አያውቁም፣ ሚዲያውን ስለያዙ ናቸው። ሁለተኛ የህግ እውቀት የላቸው። ህግ ምን ይላል፣ ስለዚህ የሀገራችን የውጭ ሀገር ህግ ምን ይላል የሚለውንም አያውቁ። ሶስተኛ የተቋማት ልዩነትና ባህሪያትን አያውቁ። አሁን ለምሳሌ የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል አለች፣ የኢትዮጵያ ወንጌላዊት መካነ ኢየሱስ አለ፣ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን አለ፣ የኢትዮጵያ ሙሉ ወንጌል አለ፣ የኢትዮጵያ ቃለ ሕይወት አለ። እነዚህ ተቋማት ልዩነት አላቸው። ከልዩነታቸው ባሻገር ደግሞ የራሳቸው ባህሪ አላቸው። ባህሪያቸው ምንድነው? አንዳንዶቹ በውጭ ሚሽነሪ የተቋቋሙ ከውጭ ሚሽነሪ ጋር ህብረት ያላቸው እዛ ውስጥ ዓለም አቀፍ ዩኒየም ወይም ፌሎሺፕ ያላቸው ለዛ ጉዳይ እዛ የሚገናኙ ያ ጉዳይ ደግሞ አብሮ ተጎትቶ ወደ ሀገር የሚመጣ በዛ ምክንያት ወጥተው እነ ቄስ ዮናስ ዶክተር ቄስ ዮናስ ይገዙ የመካነ ኢየሱስ ፕሬዝዳንት ስንት ጊዜ መግለጫ ሰጥተዋል፣ ስንት ጊዜ ይቅርታ ጠይቀዋል። እሳቸው ራሳቸው የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ፓስተር ደሳለኝ ስንት ጊዜ መግለጫ ሰጥተዋል፣ ስንት ጊዜ ደግሞ በተሳሳተ መንገድ የተረዳችሁኝ ብሎ ደግሞ ይቅርታ ጠይቀዋል። እዛው አባል የሆኑ እነ ዶክተር ስዩም አንቶኒዮስ ደግሞ ስንት ጊዜ እንዳይመጣብን ብሎ ለመከላከል ደግሞ እርስ በርስ ራሱ ከመሪዎቻቸው ጋር ደግሞ እንዴት እንደተጋጩ እና ይሄም በሁሉ ቤተክርስቲያናት አለ። ቤተክርስቲያናት ያ ደግሞ የሌላቸው ቤተ እምነቶች አገር በቀል የሆኑ ከውጭ ጋር ግንኙነት የሌላቸው ደግሞ አሉ። ካውንስል ማለት እነዚህን ሁሉ ጨፍልቆ እንደፈለገ በአንድ እንትን ላይ የሚያስተዳድር ማለት አይደለም። ካውንስል የነዚህ ማህበራትን የጋራ ጉዳይ ጥቅም ለማስጠበቅ በእነዚሁ የሚመራ እንጂ አሁን ቲክቶከሮቹ እንደሚሉት ወይም የአንድ ተቋም እንትን አይደለም። ስለዚህ የዚህንም የቤተ እምነቶቹንም የተቋማት አፈጣጠራቸውና ባህሪያቸውን የማያውቁ ናቸው እነዚህ ልጆች። የእውቀት ችግር አለባቸው ማለት ነው በአጠቃላይ። ሌላው የካውንስሉ ለምን እንደተቋቋመ በቂ ግንዛቤ የላቸው። ካውንስሉ ይክሰስ ምናምን ለመክሰስ ነው ወይ? ዋናው መሰረቱ ምንድነው? የካውንስል ድርሻ ምንድነው? የካውንስል ስራ እና ባጭሩ የመረጃ ክፍተት አለባቸው እንበል ያልከን ነው። አይ ዝም ብሎ ምንም አያውቁም ልጆቹ። ቲክቶኩን ስለያዙት ነው። ዋስና ጠበቃንን ቤተክርስቲያን እንደዚህ ስትሰደብ እሳቸው ለምን ዝም? በተለይ አንተን ትኩረት ስላደረጉብህ ነው። ለምንድን ነው አንተ ላይ? ሌሎቹም እኮ የተናገሩ። ቆይ እመጣልሃለሁ። አሁን ልጨርሰልህ። ካውንስሉ በቲክቶከሮችም አይመራም። ምን አለ አንዱ ቲክቶከር በቀደም ለታ ካውንስሉ እኛ ስንጮህ ነው የሚነሳው። ከዚህ በፊትም ህዝቡ ሲጮህ፣ ህዝብ አይደሉም እነሱ። ህዝብ እኮ ማለት ካውንስሉን የሚመሩ እኮ የህዝቦቻቸው ወኪሎች ናቸው። ህዝባቸው የሚናገረው በራሳቸው ቤተክርስቲያን በራሳቸው ጠቅላላ ጉባኤ እንጂ በቲክቶክ ፎርማት መጥተው በቴሌቪዥን መስኮትና በሶሻል ሚዲያ አይደለም። እዚህ ላይ ቄስ እንደው ባቋርጠ ትልቅ ይቅርታ፣ ካውንስሉ በተለያየ ወቅት ላመሰግነው የምፈልገው ትልቅ ስራ እየሰራ ነው። በተለይ ሚዲያን በተመለከተ በጀት ይዞ አበል እየሰጠ
ትላልቅ ሆቴል የሚዲያ ባለሙያዎችን የተለያዩ ስልጠናዎች እየሰጠ ነው። እንዳልከው እንደዚህ ቲክቶከሮችን እኔ እድሉን አግኝቼ በሄድኩበት ወቅት አንዳቸውንም ገጥሞኝ አያውቁ። ለመማር አይመጡም ማለት ነው። ተምረው እንዴት አሁን አንድን መረጃ እንዴት ማስተላለፍ እንዳለብን ስልጠና ተሰጥቷል። እኔ 2-3 ወስጃለሁ እና ካውንስሉ በደንብ ችግሩ ገብቶት እየሰራ ነው። በደንብ ባለሙያዎችን በተለይ ዶክተር ንጉሴን አወቃቸው ፕራይድ ኢትዮጵያ አረ ትልልቅ የሚባሉ ዶክተር የሚዲያ ዘርፍ ለ16 ነው ከ40-50 ዓመት በፊት ከአዲስ ዘመን ጀምሮ ጋዜጣ ላይ ይጽፉ የነበሩ ብዙ ልምድ ያላቸው አዲስ አበባ ዩኒቨርሲቲ የሚያስተምሩ በትልልቅ ተቋማት ውስጥ ሚዲያና ሶሻል ሚዲያ ብለው ከፍተው ሲያስተምሩ አይቻሉ እና ይሄ ነገር ክፍተት አለው ያለመማራቸው ነው። አው ካውንስል ጥረት እያደረገ ነው። ሊያሰለጥናቸው እየሞከረ ነው። ጠርቶ ምክር እየሰጠ ነው። ግን ልጆቹ አሁን አዲስ ካውንስል ያስተማራቸው ሳይሆኑ ደግሞ አዲስ ደግሞ ይፈልቃል ከስር ማለት ሁሉም ሰው እጅ ነው ሚዲያ ያለው አሁን ምንም ማድረግ አይቻልም። እና በዛ ምክንያት ነው። ለዚህ እኮ ነው ቦታ ተቀያይረናል ተዘዋወረ ካውንስሉን መምራት የነበረብን እኛ ነን ያለው እኮ ለዚህ ነው ቲክቶከሩ እነሱ ይተኛሉ ነው ስለሚተኙ ሳይሆን ኃላፊነት ስለሚሰማ ነው። የካውንስሉ መሪዎች እኮ የቤተ እምነት መሪዎች ናቸው። ስለ ህዝብ ስለ አመራር ስለምን በቂ ግንዛቤ ያላቸው ቢቸኩሉ ምን እንደሚፈጠር ህግ ምን እንደሆነ የተቋማት ባህሪ ምን እንደሆነ ኢቭን መካነ ኢየሱስና መሰከ ክርስቶስ ላይ እኮ ያ ሁሉ እየተባለ ካውንስሉ እኮ ምንም አላለም። ለምንድን ነው የማይለው? የተቋማቱ ጉዳይ ውስጥ እነሱ ይጨርሱት እኛ አንገባበትም ብሎ ነው የተወው። መሰከ ክርስቶስ ላይ ምንም አላለም። መካነ ኢየሱስ ላይ ምንም አላለም። እነሱ ጨርሰው ራሳቸውን አስተካክለው መጡ ማለት ነው ተመልሰው እንጂ ዝም ብሎ ሁሉ ነገር ውስጥ እጁን ሂዶ አይከትም። ካውንስል የተቋማት ጉዳይ ውስጥም አይገባም። እና ሌላው የሚወክሉት እምነት ተቋም የላቸውም እነዚህ ልጆች። እኛ አሁን ኃላፊነት ስላለብን ነው። ሌላውም የካውንስሉ መሪዎችም የሚወክሉት እምነት ተቋማት አላቸው። እነዚህ ልጆች የሚወክሉት የእምነት ተቋም የላቸው። ዝም ብሎ ብድግ ብሎ ወጣው አባል እንኳን አይደለም። አንዳንዱ የአንድ ቤተ እምነት እንኳን አባል አይደለም። እዛ በክርስቲያን ቤተሰብ ውስጥ ተወልዶ ሊሆን ይችላል። ለምን ቲክቶክ ከፈትክ የሚለው የለም። ለምን ወጥተህ ትሳደባለህ የሚለው የለም። ያ ነው። ሌላው ሰባተኛው የራሳቸውን ልክ አያውቁ እነዚህ ልጆች ማለት ነው። ልክ አለው እኮ ሰው ሲናገር እንዴት እንደ ሃይማኖት መሪ አክት ታደርጋለህ አንተ? እንዴት ካውንስልን አክለህና ወክለህ ታወራለህ አንተ? እንዴት መካነ ኢየሱስ ወይ መሰከ ክርስቶስን አክለህ ቤተልን ወክለህና አክለህ ታወራለህ? መሪዎች እኮ አሏቸው እነዚህ ተቋማት አይደለም እንዴ? እነዚህን አክሎና ወክሎ ለመናገር ካውንስሉን የዛ ብቃት ይፈልጋል። ልክህን ማወቅ አለብህ። እና ልካቸውን የማያውቁ ናቸው። በስምንተኛ ደረጃ አንዳንዶቹ እነዚህ ሰዎች እኛ የምናውቃቸው አለ የአእምሮ ህመምተኞች ናቸው። ማይን የሚናገሩት ሚዲያ ከፍተ ማን ይከለክላል? እብዳሁ ሚዲያ ይዞ ቢናገር የአእምሮ በሽተኛ ወጥቶ ይለፈልፋል። ሰው ሁሉ እውነት ይመስለዋል። ሰውየው ችግር አለበት ወይ? ከዚህ በፊት ታክሟል ወይ? ወይ አእምሮ ህመም አለበት ወይ? እንትን ብሏል ወይ? መድኃኒት እየወሰደ ነው ወይ? ቤተሰቡ ላይ ምናምን ችግር አለበት ብሎ አያስብም ሰው። እና ያ ነው ይሄ የልጆቹ ችግር ይሄ ነው። ሌላው ከኔ አንፃር ለጠየከኝ እኔን የሚቃወሙ ሰዎች እነማን ናቸው ነው። እኔን የሚቃወሙ አንደኛ ጽንፈኞች ናቸው። አብራራልሃለሁ ጽንፈኛ ምንድነው ብለህ ጠይቀኝ ኋላ። ሁለተኛ ጥቅመኞች ናቸው። ጥቅመኛ ምንድነው ብለህ ጠይቀኝ እነግርሃለሁ እሱ እኔን ከሚቃወሙት ውስጥ። ሶስተኛው ቂመኞች ናቸው። ቂመኞች እነማን ናቸው ካልከኝ እነግርሃለሁ እሱንም። አራተኛ ስሜታውያን ናቸው። እንግዲህ እነዚህ አራት ሰዎች ናቸው የሚቃወሙ። ለምን ይቃወማሉ? በተለያየ ፕላትፎርም ነው ሁሉም የሚቃወሙት። ጽንፈኞቹ የሚቃወሙት እኔ አሁን ለምሳሌ ፖለቲካ ላይ ወጥቼ እናገራለሁ። ፖለቲካ እንዳይዛባ ታሪክ እንዳይዛባ አወራለሁ አይደለም። በግልጽ በድፍረት ነው ማወራው። ለምሳሌ ስለ ሬቻ ሲነሳ ሬቻ የሰይጣን ነው ሲባል አይ ይሄ ባህል ነው የሁሉ ህዝብ የሚከተለውን ሰይጣን ነው አትበሉ፣ ከህዝቡ ጋር አታጋጩ ሃይማኖቱን ብዬ ባላንስ ለማድረግ የፕሮቴስታንት ሃይማኖትን ከኦሮሞ ህዝብ ጋር ለማጋጨት የተነሱትን ፓስተሮች፣ ዶክተሮች ላይ ተናግሬያለሁ። ይሄንን
ይዞ ቂም አርግዞ የተቀመጠና በተለይ ደግሞ የኦሮሞ ማህበረሰብ ያልሆኑ እና ሌሎች የሚፈሩ አሉ። በቃ ኦሮሞ ወሮ አገሩ ውጡ ብሎ የሚያስለቅቃቸው የሚመስላቸው አሉ። እና ያንን ስናገር ቄስ ሆኖ ፓስተር ሆኖ እንትን ሆኖ ይሄ ምን ቄስ ነው ይሄ ምን መጋቢ ነው እኔ ቄስ አልለው ምናምን የሚል አለ። ቅስና እኮ የሰጠኝ አንደኛ ቤተክርስቲያን ናት። ቤተክርስቲያን ሹመት ነው ይሄ፣ በግል የምትወስደው አይደለም። አሁን እኔን ሳይሆን የሰጠችውን ቤተክርስቲያን ነው የሰውዬ እየሰደበ ያለው። ለምሳሌ ሰሞኑን ፌስቡክ ላይ ያየው ዘላለም መንግስቱ የሚባል ታውቃለህ? ፓስተር ጻዲቁን አቶ ጻዲቁ አብዶ ብሎ ነው የጻፈው። አቶ ጻዲቁ ማለት የለበትም። ፓስተር ጻዲቁ የፓስተርነት መስፈርት ባያሟሉ እንኳ የሰጠቻቸው ማነች? ቤተክርስቲያን አይደለችም? ቤተክርስቲያኗ መከበር አለበት። አይ በድሜ ሪስፔክት መደራረግ እሱማ አቶ ብሏቸዋል። አቶ ማክበሪያ ነው ወይም ጋሼም ማክበሪያ ነው አይደለም? ግን ሹመቱን መሻር አይችልም። ሹመቱን ማን ነው የሰጠው? ለፓስተር ጻዲቁ የሙሉ ወንጌል ቤተክርስቲያን ናት። ማንሳት የምትችል ማነች? ቤተክርስቲያኒቷ ነች። ለመካነ ኢየሱስ ቄስ ቅስናውን የሰጠች ማነች? መካነ ኢየሱስ ናት። ማንሳት የምትል መካነ ኢየሱስ ብቻ ናት። ለኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ቄሶች ማን ነው ቅስናውን የሚሰጠው? ቤተክርስቲያኒቱ ናት። ቄስ አይደለም አቶ ነው ማለት የምትችል ቤተክርስቲያኒቱ ናት። በሌላ በኩል ወንጀል እኔ ቄስ አልለውም ይላል አንዳንዱ ደግሞ ይወጣና እኔ ቄስ አልለውም እንደውም ቀውስ ነው ምናምን አለ አንዱ። ይሄ አሁን ወንጀል ነው ያስከስሰዋል። ይሄ ሰውዬ ኢትዮጵያ ውስጥ ካለ እኔ ልከሰው እችላለሁ፣ ግን እኔ አልከሰውም። ለምንድን ነው የማልከሰው? ስለ ስሜ ስትሰደቡ አለ ጌታ ኢየሱስ፣ ስለ ስሜ ስትሰደቡ በመልካም እንድንወስድ ነው። እንደገና የሰደቧችሁን የረገሟችሁን መርቁ ነው የተባለ እንጂ አጸፋ ስጠዋል አለ። ለዛኛውን ፍርድ ቤት አልቆምም እኔ። ከዚህ በፊትም እንደዚህ በደል ተፈጽሞብኝ ፍርድ ቤት ራሱ ነው በዚህ በተፈጸመበት ውሸት መክሰስ ትችላለህ አለ። በውሸት ከሰሱኝ ሰዎች፣ ክሱ ተረጋገጠ፣ ፉርሽ የተደረገ ምንም መከላከል ሳያስፈልጎት ነፃ ተለቀዋል። እርሶ ግን ሰዎቹን መክሰስ ይችላሉ ሲል እኔ አልከሳቸውም አልኩኝ። ለምን ጊዜ እንፈጃለሁ ከነዚህ ጋር ብዬ ማለት ነው። ስለዚህ ምንድነው ጽንፈኛ ላይ ነህ። ጽንፈኛ እኔ ስለ ኦሮሞ ስናገር ለኦሮሞ ወግኜ ሌላውን ብሔር የጠላው ስለሚመስላቸው ቺን አጋጣሚ ሲያገኙ ያችን የኦሮሞዋን ኬዝ፣ የመስቀል አደባባዩን ኬዝ፣ የእሬቻውን ኬዝ፣ የምናምኑን ኬዝ ላይ ካነሳው ለምሳሌ እሬቻን ባለፈው በነበረው ጊዜ የባሉ ድባብ እንዳይበላሽ ታሪክም ምንም ጠቅሰ ከባህል አንግል የተናገርከው አለ። ያው በሃይማኖቱ ተቋም ሃይማኖት እንዳለ ባህል ጋር የተዋረሰ አለ። እሱ ላይ የተናገርከው ከተለያየ ዓለም ቅሬታ አለብን እኚህ ቄስ እንዴት ይናገራሉ ያሉ አሉ። ሁለተኛ ደግሞ ስለ ኦሮሞ ባህል ሰፊነት፣ ጥልቅነት በተለይ ከአማራና ከሌላው ማህበረሰብ ጋር ስላላቸው ግንኙነት ብዙ ታሪክ ጠቅሰ ነግረናል፣ አውርተሃል ከኔ ጋርም። ግን ምን ይሉሃል ቄስ ሁሉንም የኛ ነው ይላል። ሁሉም ኦሮሞ ለማድረግ ይጥራል የሚሉ ሰዎች አሉ። እንደው ካነሳው ይሄ ቦታው ባይሆንም እኔ ስለሚጠይቁኝ ነው አብዛኛው ከኔ ጋርም ስላወራና እዚህ ላይ ትንሽ አብራርተህ ብንሄድ አድምተ ነው ካነሳው አይቀር። ሁሉም ኦሮሞ ነው፣ ሁሉም የኦሮሞ ነው፣ ሁሉም አማራ ነው፣ ሁሉም የአማራ ነው፣ ሁሉም ትግሬ ነው፣ ሁሉም የትግሬ ነው፣ የሰው ዘር በሚለው ነው ማምነው ነው። እኔ እንዳይጋጩ ኬኛ ማለት እኮ መጥፎ አይደለም፣ የኔ ማለት ነው መጥፎ። ኬኛ አሁን እኔ ጎንደር ውስጥ፣ ትግራይ ውስጥ፣ ኤርትራ ውስጥ፣ ሱዳን ውስጥ ኦሮሞ ድሮ ኖሯል። ዩጋንዳ አሉ፣ አሁን ኦሮምኛ ያወራሉ። ኬንያ ውስጥ አሉ፣ ብዙ ሚኒስቴሮች ኬንያ ውስጥ ኦሮሞዎች ናቸው ስል አሁን ይሄ ሊያስፈራን አይገባም። የኛ ዘመዶች በየሀገሩ አሉ። አማራ ውስጥ አለ። አማራ አሁን ቋንቋውን ትቶ አማርኛ ተናጋሪ ሆኗል። የነ ዘመነ ካሴ ዘሮች እኮ በሙሉ ሜጫ አውራጃ ድሮ በደርግ ጊዜ ሲባል የነበረው የመጫ ኦሮሞ የሰፈረበት ቦታ ነው። ዘመነ ካሴም እኛ ኩሾች ነን ብሏል። እና ዘራቸው ሲቆጠር ደግሞ ሶስተኛ አራተኛ ላይ ሂዶ ኦሮምኛ ይሆናል። ምንድነው ችግሩ? አሁን አማርኛ ተናጋሪ ሆኗል። ወላጅ እያልከደ ያለው ዘመነ ካሴም ኦሮሞ ዘር አለበት። ኦሮሞ ነው ዘር ግንዱ ድሮ። አሁን እሱ የሚከራከረው እዛ ላለበት ማህበረሰብ ተጎድተናል አማርኛ ተናጋሪ ስለሆነ የሚልና የራሱ ፖለቲካ ኢንተረስት ሊኖረው ይችላል እንጂ ዝርያው ያ ነው። እና ለምን ዘመነ ካሴን ኦሮሞ ነው ይላል ብሎ ልንጨረጨር አይገባ።
ለምን ትዋጋለህ? አንድ ነን። የሚያዋጋው እኮ ዘሩ አይደለም የሪሶርስ እጥረት ነው እያልኩ ነው ሁልጊዜም እንደምናገረው። እና ኃይለሥላሴ እንደዚህ ናቸው ስል ኃይለሥላሴ እስከ ስማያታቸው ቆጥረን ነው፣ በላይ ዘለቀን ቆጥረን ነው። ምንድነው ችግሩ? ይሄ ለምንድነው? ዘመዳሞች ነን፣ እዛ ዘመዶች አሉን። አሁን ኦሮምኛም ማያወሩ እዚህ ያላችሁ ኦሮሞዎች ላይ ዘመድ አላችሁ፣ አትጥሏችሁ ባካችሁ ያልኩት ነው። እያረገብኩ እኮ ነው። ለማግባባት ነው፣ ለማግባባት ለማዛመድ፣ ሰው እንዲረዳ ነው። ብዙ ጊዜ ዝምድናውን እኔ እኮ የምመዘው የዝምድና ክር እየመዘዝኩ እኮ ነው። ሐረጉን እየመዘዝኩ ነው። ምንድነው የጠቅላይነት ሁሉንም የኔ ነው የማለት እሳቤ ያለው ንግግር ነው ይለዋል። አይደለም እኔ ደግሞ የተዋለድን አብረን እየኖርን በአንድ ኢትዮጵያ በምትባል ውብ ሀገር ውስጥ እየኖርን ነው የሚለውን እያብራራልን ነው። አዎ አምቻ ጋብቻችንን ዝምድናችንን ያጎት ያክስት ልጅ መሆናችንን እያስረዳው ነው። በቋንቋ አይደለም። አሁን በቋንቋ ምክንያት እንትናት በሉ ደም አለ። አክቹአሊ አንድ ብሔር ሲፈረጅ በደሙ አይደለም። በአሁኑ ሳይንስ ሌሎችም እያስረዱ እንዳሉት አንደኛ ስነ ልቦናው ነው። ስነ ልቦናው የኦሮሞ ነው የአማራ ነው የሚለው ነው የሚፈተሸው። ሁለተኛው ደግሞ ቋንቋው በምን ቋንቋ አፉን ፈታ ነው የሚያወራው ቋንቋ። ሶስተኛ ደግሞ ባህሉ የትኛው ባህል ነው ተጽዕኖ የሚያደርግበት የሚል ነው። ያንን ነው አሁን ዘር ተብሎ የተፈረጀው ማለት ነው። ያንን ለማስተካከል ስለሆነ አይደለም። እና እነዚህ ጽንፈኞች እዛ ውስጥ ያሉ እኔ አማራ ነኝ የሚል እኔ ትግሬ ነኝ ጉራጌ ነኝ ምናምንቴ ነኝ ምናምን ነኝ የሚለው በሙሉ በዚህ ዞርና ይመጣና ያንን ይደብቅና በዚህ አታክ ያደርጋል። በጣም መልካም ገብቶሃል። ጽንፈኛው በዚህ ላይ ማብራሪያ ሰዓት እንዳይገድበን ዳይሬክተራችን ሰዓት እያለች ነው። ሁለተኛ ጥቅመኞች ብለሃል ቄስ። ጥቅመኛ ማለት ምንድነው? የሚከፈላቸው ናቸው? አንተን ስም ለማጥፋት ገንዘብ ይቀበላሉ? አንደኛ ጥቅም የሚያገኙት ከዩቱብ ስለሆነ የስለሰው ስም ስለሰው ታሪክ ሳይጠነቀቁ ለዩቱብ እና ለቲክቶክ ስጦታ ብለው ወጥተው ይሰድባል። ያኔ ሰው ያይለታል። ጥቅሙ አንደኛው ጥቅም ይሄ ነው። ሁለተኛው ጥቅም ደግሞ ከግብረ ሰዶሞች አካባቢ ይሄ ግብረ ሰዶም ጉዳይ እንዳይነሳ የሚፈልገው አካል ይከፍላቸዋል። ተከፋዮች አሉ እኛ ውስጥ ፕሮቴስታንት መስሎ የሚቃወም መስሎት አፉን አስይዙት ብለው እኔ ላይ እየተከፈላቸው አሉ። ተከፍሎብህ ነው የሚል መረጃ ሁሉ ደርሶኛል። አታቆማለህ ወይስ አታቆምም ተብዬም ተጠይቄያለሁ። ስለኛ ጉዳይ ተብሎም በስልክም ተደውሎልኛል። ካላቆምክ ደግሞ እንመጣብሃለን በራስ ብሎ መረጃ ሰጥተውኛል። እና አንዳንዱ ከዛ ተከፍሎት ነው ከግብረ ሰዶም የተከፈለው አለ። ሌላው ሐሰተኛ ነቢያት ላይ ብዙ ጊዜ ስለምናገር ሐሰተኛ ነቢያቶች ጥቅማቸው ስለሚነካ ከፍለው እያሰደቡኝ ነው ያለው። አንዳንድ ሚዲያ ዝም ብለህ አሁን ስም ሳልጠራ ማለት ነው። አንዳንድ ሶሻል ሚዲያ ረጅም ዓመት እነሱን ሲያስተዋውቅ የነበረ ነው። ፌስቡክ ላይ ወጥቶ አሁን አንዱ እንትን ምለው ወደኋላ ተመልሰው እነዚህም አደብ እንዲገዙልን ቢደረግ አለ። ለምሳሌ ክርስቲያን ሚዲያ የሚባል እኔን ፎቶ ለጥፎ እኔን ስም አድርጎ አደብ ቢገዛ አለ። ረጅም ዓመት ለሐሰተኛ ነቢያት ሲሰራ የነበረ ነው ይሄ ልጅ። ለሱ ሁሉ ነግረናል ከዚህ በፊት አታድርግ፣ እንደዚህ ፕሮሞት አታርጋቸው በማይሆን መንገድ ወንጌልን በሚያጠፋ መንገድ ተብሎ እሱ እንጀራው ስለሆነ እንጀራዬንም እበላበት ነው የሚልህ። እና ይሄ እንትን ስለሆነ ነው የምናገረው። አስፈላጊ ቄመኞች ሴቶቹ ናቸው ደግሞ የዘረዘርጋቸው ቄመኞች የሚባሉት ሌሎች ከዚህ ከጥቅመኞቹ ይቀራል። ሌሎች ሃይማኖት ተቋማት አሉ ከሐሰተኛ ነቢያት ውጭ ከፕሮቴስታንት ውጭ የሆኑ ሌላ ጊዜ ነው የምናገርባቸው ሃይማኖት ተቋማት ከፍለው በእጅ አዙር እኛ ውስጥ የሚከፈላቸው አሉ። አሁን ሌላ ከፕሮቴስታንት ውጭ ከከፍሎት የሚሰራ አለ። እሱ ያለው ፕሮቴስታንት ውስጥ ሆኖ ከሌላ እምነት ተቋም እየተከፈለ ለዛ እምነት ተቋም ወግ ነው ሲያወራ ታውቀዋለህ። ያን ምልክቱ ማን ነው ካልከኝ ለዛኛው የሚወግ ነው። ለሌላ ሃይማኖት ተቋም ወግ ነው የሚያወራ ሰው ካገኘ እሱ ተከፋይ ነው። ከዚህ በፊት ተከፍሎት የሚያወራ ሰዎች ብዙ ነበሩ። እንትን ውስጥ ሄደዋል። አሁን ኦልሬዲ ጠቅልለው ገብተዋል። ወደ ኦርቶዶክስ የሚሄድ ወደ ኦርቶዶክስ ሄደዋል። ወደ እስልምና የሚሄድ እስልምና ሄደዋል። እነዛ በደንብ ስለታወቀባቸው ሄዱ። ያልታወቀባቸው አሁን ተከፍሏቸው እኛ ውስጥ ሆነው የሚሰሩ ብዙ ጊዜ በድፍረት ተነስቶ ይሄን የሚናገር የሚያዋርድ የሚያቋሽሽ
በተለይ ከመስቀል አደባባይ ጋር በተገናኘ ብዙ ሰው በጣም ርር ስላለ ልቡ ወዱ ውስጥ አንጀቱ ስለተቃጠለ ከፍሏቸው ይሄን ሰው እየጸጣ ስብሉ ከጴንጤ እሱ ነው ደፋር በቤተሰብ ሚዲያ ላይ ምን ተማምኖ ነው እንደዚህ የሚደፍረው ይሄን ሰውዬ ብሎ ያወጡኝ ሰው አውቃለሁ ነው። ቆሞስ ናቸው ምንድነው ወንደ ቆፍ የሚደፉ ማለት ነው። ጳጳስ ያልሆኑ ግን መለስ ያሉት ሁለት ቁጭ ብሎ ሲያወሩ ምን ተማምኖ ነው ምንድነው ድፍረቱ ያሉት አሉ። እና እነዚህ የሚከፍሏቸውና የሚያሰድቡኝም አሉ ማለት ነው በሌላ በኩል። እና እነዚህ ናቸው ጥቅመኞች ያልኳቸው። ቂመኞች ያልኳቸው ደግሞ ከዚህ በፊት መረጃ እነሱ ላይ በተለያየ መንገድ መረጃ እኔ ጋር የደረሰ ለምሳሌ አንድ ትልቅ ሰው ምን ያደርጋል? ከሴት ጋር ተያዘ። እኛ ቤተል ከሴት ጋር ተያዘ ማለት ግልጽ ብታል ከሴት ጋር ሲያመነዝር ማለት ነው። ከሚስቱ ውጪ ከሌላ ጋር ሲያመነዝር ተያዘ። ያን ጉዳይ እኛ ጋር ደረሰ እና ጉዳዩን በተደጋጋሚ ያንን የሚያውቀው ሹፌሩ ነው። ያ ሰው በተዛወረ ቁጥር በተነሳ ቁጥር ሹፌሩን ይዞ ነው የሚቀየረው መረጃውን እንዳያወጣበት ማለት ከሹፌሩ ቀጥሎ እኔ ነኝ የማውቀው። ለመጽሔት ሹፌሩ ነበር በወቅቱ ያመጣው። ከዛ አደራድረናቸው ነው። አሁን ወጥቼ እሱን የሚመስል ነገር ስናገር ይደነግጣል ሰውየው። ስለዚህ ቀጥሯል እሱ ማለት ነው ያቺ ቂም ይዘው። ሌላው አንድ አሁንም የሚለፈልፍ ልጅ አለ ምንም ያልሆነ ምንድነው የተደረገው? እሱ ደግሞ ነቢያቶች ናቸው። ነቢያት ላይ በጣም ዝም ብሎ ወጥቶ ይናገራል ያለ ምንም እንትን ወጥቶ በቃ ወይ ሃይማኖት መሪ አይደል ወይ ምን አይደለም ልቅ ነው ዝም ብሎ የአዲስ አበባ ፖሊስ ጋር እንትን ነኝ ምናምን ይላል። ነቢያቶቹ ላይ ያወራል። አዲስ አበባ ፖሊስ ስም ያነሳል ምን ያነሳል። አሁን አገር ሸሽቶ ወጥቷል። ከዛ በኋላ ነቢያቶቹ ምን አደረጉት? ይህን ሰውዬ ሴታፕ አመቻቹ፣ ወጥመድ አዘጋጁ ማለት ነው። ወጥመድ አዘጋጅተው ገንዘብ እንዲሰጠው ተደርጎ መጠጥ እንዲጠጣ ተደርጎ ሺሻ ቤት እንዲወሰድ ተደርጎ ሴት ተዘጋጅታ ሺሻ ሲወስድ ከሴት ጋር ሲማግጥ በሙሉ ቀረጹና ወስዶ ለሚስቱ ሰጡ። 2 ልጆች አሉት። ሚስቱ ስታይ አበደች፣ ፈረሰ ማለት ነው ትዳራቸው። አባረረችው። አንድ መኪና አለችው ራቫፎር መኪናው ምናምን ተሸጠች። ልጁ የሚገባበት አጣ። ያ ከመሆኑ በፊት ወደ እኔ ነው ያመጡት ማስረጃው። ተው ይሄ አይጠቅምም፣ ይሄን እኛ መጽሔት ላይ አናወጣም። እንግዲህ በወቅቱ እኛ ነበር ይሄ ቲክቶክ ምናምን ዩቱብ አልነበረም በዛን ጊዜ ማለት ነው። የሪትም ሚዲያ ፓወርፉል በነበረበት ጊዜ ነው የኛና የኔ ጌሴም ከሪዝማ ጌሴም እንኳን ይቆየን ያልከኝ ነገር ቄስ መረጃና ማስረጃ አለ ወይ? እንደ ድንገት አንተም የመልስ የምትመጣ እንደም አለው አልኩ እኮ። አሁን ልጁ ሲያመጡ አይጣም መጨረሻ ላይ እንትን አለ። አምጥቶ የሚሰጠኝ ነብይ ነው የሰጠኝ ነብይ። በወቅቱ ነብይ ነኝ የተባለው ራሱ አሁን ውጪ ነው ያለው እሱ ራሱ ደግሞ ማለት ነው። ሁለቱም ወጥተዋል ከሀገር ውስጥ። እሱ ደግሞ የሱ ሚንዜ ነበረ ነው። እሱ ደግሞ ብር ወስዶ ነው የሚሰራው። እኔ ኩል አረኩና ቢወጣም አይጠቅምም፣ ስማችንን ያጠፋል፣ ለቤተሰቡም አይጠቅምም ምናምናል። ወስደው ለኔም ቢስላቸው ሄዶ ለሚስቱ ሰጡት ማለት ነው። ለሚስቱ በፍላሽ በእንትን አድርገው ለሚስቱ ሰጡ። ሴትዮዋ ስታይ ተፋቱ፣ ትዳሩ ፈረሰ፣ ልጆቹ ያለ አባት ቀሩ። ዛሬ ትናንት እንኳን ሲሰድበኝ ነበር ይሄ ይሄንን ነገር ለማስታረቅ መሄዱ አይቀልም። ትዳርና አሁን ልጆች ሲበተን በአንድ ትዳር ላይ የሚመጣው ችግር እንደራስ ስናስበው ማለት ነው። እንደዚህ አይነት ሚስጥሮች ቢወጡ ብዙዎቹ ትዳር ሊቆሙ አይችሉም። መቼም እውነቱን እንነጋገር ከተባለና ነገሮችን እንደ ቤተክርስቲያን እንደ ሽማግሌ ቂም ይዘው እንዲህ ከሚያደርጉ ለመፍታት አይሞክ ቢሞክር ነቢያቱ እኮ ልጁን ላይ ያስቆሙት ነው። ልጁ አላቆም አለ። እነሱ ላይ የሚናገረውን ነገር የሚሳደበውን ነገር አላቆም አለ። እናስቆመዋለን ብሎ ይሄን ሰሩበት። ሚዲያ ላይ አውጥተው አፉን ሊያስይዙት ነበር። እኛ እናወጣም መጽሔት ላይ አለ። ከዛ ወስዶ ለባለቤቱ ሰጡ። ባለቤቱ ስትሰማ በእርቅም በምንም አልፈለገችም። በቃ እሷ ስታይ ደበራት እና ተለያዩ። ልጆች አባት ነህ፣ እኔም ልጆችን ላሳድግ፣ አንተም ኑር አለች። የሚበላውን ሁሉ አጥቶ ከሀገር ተሰዶ በሌላ ወንጀልም ተጠርጥሮ ከሀገር ወጥቶ ነበር እና ያ ሰው ነው አሁን ውጭ ሀገር ሆኖ አንዱ የሚሳደበው ማለት ነው። አሁን ቂም ማለት ምንድነው? እኔ አላወጣሁትም። ያኔ ምን አደርጋለሁ? እኔ ወደ እኔ ነው ያመጡት። ከዛ ወዲህ ይሰድባል። አንዴ ምን እንዳለኝ እኔ እንግዲህ አሁን የዛም ሀሳብ የለኝም ብሎ ሚዲያ ላይ ወጣና ቄስ ግርማ ጠቅላይ ሚኒስቴር መሆን ይፈልጋል። ለምንድን ነው? ከዶክተር አብይ ጋር ሊያጣላኝ እኮ ነው።
አስበዋል እንዴ? እነሱ ሞኝ ናቸው እንዴ? ሚዲያ ላይ በተወራ ነው የሚሄዱት። ስንት ደህንነት አለ። ሞባይል ይፈተሻል፣ ኢሜይል ይፈተሻል፣ ምን ይፈተሻል። ኢንሳ አለ አይደለም እንዴ? የምትነጋገረውን ኮሚኒኬሽንን ዝም ብሎ ከሃይማኖት ተቋም ሄደ ፖለቲከኛ ጠቅላይ ሚኒስቴር ትሆናለህ አንተ እና እናጣላለን። በቃ እቺን እናቁምና ሰዓት ስለሚገድበን ቄስ ብዙ ነገሩ ስለምትከተኝ ስሜታዊነት የሚለውን እስቲ ቄስ ስሜታዊያን የምለው ይሄንን ሁሉ የማያውቁ ያልሰሙ ሰዎች ደግሞ በስሜት ዝም ብለው እነዚህን የሚከተሉ አሉ። የሚነዱ ማለት ነው። የሚነዱ ያላጣሩ እውነት ይመስላቸዋል ሚዲያ ላይ ሲሰሙ ይሄ ሰውዬ በዚህ ጊዜ እንትን ብሎ ነበር፣ እሬቻ ደግፎ ነበር፣ እሬቻ ጣዖት አምልኮ ነው እንትን ብሎ ነበር፣ ዶክተር ቶሎሳን ተቃውሞ ነበር፣ ፓስተር ጻዲቁን ተቃውሞ ነበር፣ እንትን ተቃውሞ ነበር ሲባል ሪቴትድ የሚሆን ምእመን ይኖራል። ገብቶሃል? ያ ምእመን ደግሞ በስሜት ነው የሚነዳው። አናላይዝ ማድረግ አይችልም። ለዚህ እኮ ነው በሚዲያ መንግስት ራሱ ሚዲያን ተቆጣጠሩ። ዶክተር አብይ እኮ ሚዲያውን እንትን አድርጉበትና ስርዓት አድርጉበትና መመሪያ ሰጣችሁ ተቆጣጠሩ የተባለው አንዱ ስልጠናው ነው። ሁለተኛ ደግሞ ኮድ ኦፍ ኮንታክት ፍጠሩለት የፕሮቴስታንቱ ሚዲያ ማለት ነው ብለው እኮ በአደባባይ እኮ ነው የመከሩት። ስለዚህ አሁን የዘረዘርካቸው ጉዳዮች ሆን ተብሎ በአንተ ላይ የተከፈተ በደንብ ስለዘረዘርከው ጊዜ ወደ ኋላ እንመልስ። እንደው ቄስ የመጨረሻ ጥያቄ ላድርግ። ያ በጣም ስላብራራው ብዬ ነው ጊዜ ወስደን መቼም በፊታችን 7ኛው ሀገራዊ ምርጫ አለ። እሱን በተመለከተ የአደባባይ የጸሎት ጊዜ በፊታችን ቅዳሜ ግንቦት 1 በአዲስ አበባ ስቴዲየም ይደረጋል። ከ84 ብሔር ብሔረሰቦች የተወከሉ ሰዎች የሚገኙበት ያው አንዱ 7ኛው ሀገራዊ ምርጫ በሰላም መጠናቀቅና ሀገራዊ ምክክርን እርቅን በመግባባት መጠናቀቅ እና ወደ ትግራይ አካባቢ ስላሉ ችግሮች በአደባባይ ጸሎት የሚደረግበት ስለ ምርጫ የሚደረግ እንግዲህ በዶክተር ቄስ ቶሎሳ ጉዲና የሚመራ ፕሮግራም አለና ይሄ መረጃ እጄ ላይ ደርሷልና ሀገራዊ ምርጫ መጸለይ አሁን ላሉ ነገሮችን መጸለይን እንዴት ታያቸዋል? ይሄን መረጃ እንደው በዚህ ብለን ይሄ በጣም አስፈላጊ ነገር ነው። ቄስ ዶክተር ቶሎሳንም እግዚአብሔር ይባርካቸው። ባለፈው የተሳሳተ ነገር ሲናገሩ ተቃወሙ። አሁን ደግሞ ትክክለኛ ነገር ነው ይዘው የመጡት። ካሉበት ሀገር መጥቶ ለሀገር ነው። አዎ ለሀገር ድሮም ያደርጋሉ እኮ የተባረኩ የተከበሩ የምንወዳቸው ታላቃችን ናቸው። በተለይ ከኛ ጋር በአንድ መስመር ሜንላይን ቸርቾች ጋር በአንድ መስመር ነው የምንገኘው እኛና የእሳቸውን እንትን እናውቃለን። ልክ ሳይሆን ሲቀር በሌላ ነገር ህዝብ በደንብ ስለሚቀበላቸው እሳቸው ያሉት ሁሉ ልክም የሆነውም ያልሆነውም ስለሚቀበል ነው እርማት ያስፈለገው ያኔ። አሁን ደግሞ ትክክለኛ ነገር ነው። ምክንያቱም ለሀገር መጸለይ ሰላምን መፈለግ የቤተ ክርስቲያን ተግባር ነው። ትክክለኛ መሪ እንዲኖር አሁን አገሪቱ የምትጠቀምበት በድሮ ጊዜ ለነገስታት ነው መጽሐፍ ቅዱሱ የሚያዝ እግዚአብሔር ለቀባቸው ለመረጣቸው። አሁን ደግሞ ነገስታቱን እግዚአብሔር አልፎ የሚቀባው በቤተ ክህነት ወይም በቤተ ክርስቲያን በኩል አይደለም። እንደ ድሮ በሃይማኖት ተቋም በኩል አይደለም። ድሮ እነ ሳሙኤል ነበር ቀንድ እያፈሰሱ ነገስታትን የቀቡ አይደለም። አሁን ቀንዳችን ምርጫ ኮረጆችን ነው። ዘይታችንም ድምጻችን ናት። እና እግዚአብሔር ያንን ነው የሚጠቀመው። አሁን በሰላም እንዲጠናቀቅ እግዚአብሔር ዘይቱን እንትኑን ይጠቀማል። ማነው ምርጫ ቦርዱን ድምጽ መስጫውን። ስለዚህ መጸለዩ አስፈላጊ ነው። የተቀደሰ ሐሳብ ነው። ሁሉም ሰው መጸለይ ያለበት። ምርጫው በሰላም ካልተጠናቀቀ እና እርስ በርሳቸው ካልተግባቡ ደግሞ ረብሻ ከተፈጠረ ደግሞ አገር ላይም ለኛ ለነዋሪዎች በሙሉ ችግር ነው እና ስለዚህ አሁን ከፕሮቴስታንት የተለያየ አመለካከት አለው ታውቃለህ። የኛ ቤተክርስቲያን እንዴት ነው የሚያምነው? በተለይ እኛ የሪፎርምድ እምነት ተከታዮች ነን። ጆን ካልቪን ነው የኛ መስመር ላይና ጆን ካልቪን ምን አለ? መንግስት ማለት እግዚአብሔር ዓለም ውስጥ ያለውን ኃጢአት ሊቀጣ ያቋቋመው የእግዚአብሔር ተቋም ነው አለ። ስለዚህ እኛ መንግስት የእግዚአብሔር ተቋም እንደሆነ እናምናለን። ያ ተቋም ደግሞ በምርጫ በሚመጣበት ጊዜ በድምጽ ብልጫ በሚመጣበት ጊዜ ልክ መንግስት ከሆነ ጊዜ ጀምሮ መጽሐፍ ቅዱስ ሮሜ ምዕራፍ 1 ላይ እንዳለው ለመንግስት ባለስልጣን ተገዙ በሚለው ጥቅስ መሰረት ነፍስ ሁሉ ለበላይ ላሉት ባለስልጣኖች ይገዛ እንደሚለው ተመርጦ ከመጣ በኋላ መገዛት ብቻ ነው። ተቃውሞ የላትም። የኛ ቤተክርስቲያን ከመመረጡ በፊት መወዳደር መብታቸው ነው።
ይፋተጉ። አሸንፎ ከመጣ አንተ ልክ አይደለም ልክ ነው የሚለው ውስጥ አትገባ። ባጭሩ እግዚአብሔር የሾመው ላይ እንደ ተቋም ማለት ነው። ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ያሉት አንተ የምትቀበላቸው ማትቀበላቸው የምትቃወማቸው ማትቃወማቸው ያሉትም ባለስልጣኖች በምን የተሾሙ ናቸው? በእግዚአብሔር የተሾሙ ናቸው። በዛ ሁሉ ውስጥ ወጥተው እግዚአብሔር ነው የሚያስቀምጥ እንጂ በጉልበት ነው የተቀመጠው፣ በጠመንጃ ነው የመጣው፣ በምናምን ነው የመጣው፣ በዘር ነው የመጣው ብትል እንኳ እሱም ቢሆን ይላል መጽሐፍ ቅዱስ በምን የተሾመ ነው? በእግዚአብሔር የተሾመ ነው ይላልና ሄዶ ማንበብ ይቻላል። ምንም ማብራሪያ ያስፈልገው። ስለዚህ መቃወም የእግዚአብሔርን ስርዓት እንደመቃወም ነው ይላል። አዎ። ስለዚህ ለመሪዎች መጸለይ፣ ለነገስታቶች ለመሪዎች መጸለይ ተገቢ ነው። ቄስ ግርማ ስለነበረን ቆይታ እጅግ አድርገን እናመሰግናለን። ኑ በጋራ እንጸልይ የሚለው የቅዳሜው በወንጌላውያን ቤተክርስቲያናቶች የሚያምኑ በማለዳ 3 ሰዓት ተነስተው በሀገራዊ ከ84 ብሔረሰቦች በላይ የሚታደሙበት በሀገራዊ 7ኛው ምርጫ ላይ የሚጸለይበት ትግራይ አካባቢ ስላለው ሰላም የሚጸለይበትና ሀገራዊ ምክክር ደግሞ ውጤታማ እንዲሆን የሚጸለይበት በዶክተር ቶሎሳ ጉዲና የሚመራውን የጸሎት ፕሮግራም በነቂስ በመውጣት ለሀገራችን እንጸልይ የሚሉን መልእክት እያስተላለፍን ፕሮግራማችን እንጨርሳለን። ቄስ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ውድ የሌታ ሚዲያ ተመልካቾች ተመልካቾች የዛሬው ፕሮግራማችን ይመስላል። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። እንግዲህ ቄስ ግርማ በሁሉም ጉዳይ ላይ እንግዲህ እንደተለመደው በተገቢው መልኩ መልስ ሰጥቶናል። ይህም ፕሮግራም አሁንም ደግመን እንላለን ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች ተደራሽ እንዲሆን አድርጉ። ተሾመኔ ከስቱዲዮ ሻሎም